ሰምታችሁታል። ኢያኢሮስ የምኩራብ አለቃ ነው። ምኩራብ ማለት የአይሁድ ቤተ ጸሎት ማለት ነው። አይሁድ ጸሎት የሚያደርጉበት፣ የነቢያት መጽሐፍ የሚነበብበት፣ በሰንበት አሁን እኛ እድር፣ እቁብ፣ ማህበራዊ ጉዳዮች እንደምንለው ተሰብስበው የሚመክሩበት ቦታ። አይሁድ ለእንደዚህ አይነት ባህላቸው በጣም ጠንካሮች ናቸው። እንደምታውቁት ደግሞ አይሁድ ክርስቶስን አይወዱት። ይሄን የምላችሁ ለምን መሰላችሁ? ኢያኢሮስ ምን ያክል ሊጨንቀው ነው የሚጠላው ክርስቶስ ጋር ሄዶ ልጄን አደረግልኛል። አይወደውም እኮ ቢያገኘው አሳልፎ ሊሰጥበት የሚችልበት በቂ ምክንያት አለው። ኢያኢሮስ አማራጭ ስላጣ ነው። አማራጭ ከማጣት እግዚአብሔር ይሰውራችሁ። ሰው አማራጭ ስላጣ ነው። በነገራችን ላይ ቤተ እንዲያርገበግብ ለምናችሁ ታውቃላችሁ? ማናችንም አንጎሻሽ ለምንን አናውቅ። አሁን ያልኳችሁ ነገሮች ግን በነገራችን ላይ በጣም መሰረታዊ ነገሮች ናቸው። ሰው ልቡ ካልመታ አይኖርም፣ ካልተነፈሰም አይኖርም፣ አጥንት ከሌለውም አይኖርም፣ ጅማቶቹ ከተበጠሱም አይኖርም። ልብ በሉ ክርስቲያኖች፣ እግዚአብሔር እነዚህን ነገሮች አንድም ቀን አስበን ሳንለምነው ግን አለመናችሁ ብሎ አልነሳንም። ይኸው እያስተነፈሰ ነው። ይኸው ልብ እያስመታ ነው። ምልክት ማለት በግልጽ እኮ ተአምር እኮ ነው። የዘመኑ ፍጻሜ በደረሰ ጊዜ ያየናት ተአምር እሷ እኮ ናት። ሌላ ነገር አትፈልጉ ክርስቲያኖች። እውነቴን ነው የምላችሁ። እሱ መቼም እንግዲህ እስኪ የመጨረሻዬ ነው ብሎ ቤተክርስቲያን ዛሬ የረገጠ ሰው ነገ ላይ መለስ ቆርጦ የገባ ማለት ነው። ኢያኢሮስ እንደዚህ አይነት ሰው ነው። ወዶ አይደለም ክርስቶስ ጋር ሄዶ ተአምሩን ሰምቷል። አዎ የምኩራብ አለቃ እንደመሆኑ እርሱን ክርስቶስ ጋር አብሮ በመገኘቱ ሊደርስበት የሚችልበት ነገር እንዳለ ጠንቅቆ ያውቀዋል። ኢያኢሮስ ግን የሙታንን መነሳት በሉ እንጂ ተስፋ እናደርጋለን። እስኪ ድገሙት። የሙታንን መነሳት ተስፋ እናደርጋለን። እስኪ ሶስተኛ በሉ። እሺ በሚል ርዕስ የምንማረው ይህንን ኃይለ ቃል እንደምታውቁት ከዘውትር ጸሎታችን አባታችን ሆይ ብለን ከጨረስን በኋላ በምንጸልየው የሃይማኖት ጸሎት ላይ ያለን የሃይማኖት ጸሎት ወይም ጸሎተ ሃይማኖት በቤተ ክርስቲያናችን ውስጥ ካሉ ጸሎቶች መካከል አንዱ ነው። ጸሎተ ሃይማኖት በነገራችን ላይ በቤተ ክርስቲያናችን ውስጥ በጣም ትልቅ ጸሎት ነው። እንደው ስሙ ጸሎተ ሃይማኖት በመባሉ ውስጡ በምናነበው ምንባብ ውስጥ እኛ ለዕለት ተዕለት የምንፈልጋቸውን ልመናዎችን ጭምር ስለማናገኝበት ትምህርት ብቻ ይመስለናል እንጂ የሃይማኖት ጸሎት ትልቅ ጸሎት ነው። ክርስቲያኖች ሰው ክርስትና ሲነሳ እንኳን ከእናቱ ማህፀን ወጥቶ በ40 በ80 ቀኑ ወደ ቤተ መቅደስ ሲመጣ ክርስትና የሚነሳበት ቀን ላይ እርሱ አንደበቱን አውጥቶ ለመመስከር ሕፃኑ ወይም ሕፃኒቷ ባይችሉ አውራ ጣታቸውን ይዞ የክርስትና አባታቸው የክርስትና ጥምቀትን አግኝተው ወደ እግዚአብሔር አንድነትና ወደ ቤተ ክርስቲያን ህብረት መግባት እንዲችሉ የሚጸለይላቸው ጸሎት የሃይማኖት ጸሎት። ይሄ አይገርማችሁ? ሰው ስርዓተ ተክሊል ቢፈጽም የማዕስባን ጋብቻ ቢፈጽም በዛ ጸሎት ውስጥ የሃይማኖት ጸሎቱን ጭምር ይደገምለታል። በመጨረሻው ደግሞ ፍጻሜው ሆኖ ወደ እግዚአብሔር መንግስት ቤተ ክርስቲያናችን ስትሸኘው ፍትሐት ስታደርግለት አብረው ከውዳሴ ማርያምና ከመዝሙረ ዳዊቱ ጋር የሃይማኖት ጸሎት ይደረግለታል እና የሃይማኖት ጸሎት እንዳልኳችሁ ትልቅ ጸሎት ነው። ስሙ በመጀመሪያ ሲጠራ ጸሎተ ሃይማኖት ተብሎ ይጠራል። ጸሎት ስለሆነ አንድን ጸሎት በነገራችን ላይ ጸሎት የሚያስብለው ቅድመ መስፈርቶች አሉ። እነዛን ማሟላት ካልቻለ በቀር ያ ጸሎት ኦርቶዶክሳዊ የሆነ ጸሎት ነው ተብሎ እንኳን ሊቆጠር ላይችል ይችላል። አንድ ጸሎት ልብ ብላችሁ ስሙ ክርስቲያኖች፣ እኛም የምንጸልየውን ጭምር ነው የምላችሁ። ጸሎት ሆኖ ከእግዚአብሔር ፊት እንዲቀበል ወይም ተሰሚነት እንዲኖረው ቤተ ክርስቲያንን ይህንን ጸሎት ትቀበለዋለች ተብሎ እንድትቀበለው የሚያደርጋት መስፈርቶች አሉ። የመጀመሪያው አንድ ጸሎት ሊኖረው የሚገባው የመጀመሪያው ነገር ምስጋና ነው። እስኪ ምስጋና በሉ። ግዴታ ነው። ምንም አይነት ጸሎት ያለ ምስጋና አይጀምርም። ምክንያቱም እግዚአብሔር አምላክን ለምነን አይደለም የምናመሰግነው፣ አመስግነን ነው የምንለምነው። ብዙ ያለኛ ጸሎትና ብዙ ያለኛ ልመና እግዚአብሔር ያደረጉት ነገሮችና የፈጸማቸው ነገር ስላለ ምሳሌ ልስጣችሁ።
ሁላችሁም ዛሬ ማለዳ ብትችሉ ቤተ ክርስቲያን የምትሰሙባት በደጃችሁ ያለ አቡነ ገብረ መንፈስ ቅዱስን ቤት የምትሳለሙባት ቤት ነው። ስትመጡ ጠዋትም ከእንቅልፋችሁ ስትነሱ፣ አሁንም ማታም ወደ ቤታችሁ ገብታችሁ ስትተኙ ጸሎት ማድረጋችሁ አይቀርም። አነሰም በዚህ ያንን ጸሎት ስታረጉ አሁን የምላችሁን ነገሮች ለምናችሁ ታውቃላችሁ? እስኪ ከእናንተ መካከል ከሁላችን መካከል ስለ ደም ዝውውሩ የጸለየ ሰው አለ? ስለ ልብ ምታችሁ ጸለያችሁ ታውቃላችሁ? ስለ ሳምባችሁ ጤንነት ጸለያችሁ ታውቃላችሁ? ስለ አጥንቶቻችሁ እንዳይሰበሩና ባሉበት ቦታ ላይ እንዲቆሙ ጸለያችሁ ታውቃላችሁ? ስለ ጅማቶቻችሁ እንዳይበጠሱ ጸለያችሁ ታውቃላችሁ? ዓይናችሁ እንኳን ተከድኖ እንዲገለጥ ተገልጦም እንዲከደን ይኸው አጥንታችሁን ሰጥቷችኋል። ይኸው ጅማቶቻችሁ ደም እያዘዋወሩ ነው። ስለዚህ እግዚአብሔርን ለምንን አይደለም የምናመሰግነው፣ አመስግነን እንለምነዋለን። አንድን ጸሎት የሚያደርገው መጀመሪያ ይሄ ነው። ሁለተኛው ጸሎት የሚያደርገው ነገር ደግሞ ምንድነው? ምልጃ ነው። እስኪ ምልጃ ነው። ሰው በሚጸልየው ጸሎት ላይ ወደደም ጠላም ስለሌላው ስለ ወዳጁ እንዲጸልይ እግዚአብሔር ያዘዋል። እሱ የጸለየውን ጸሎት ይህንን ይመራው። እስኪ አባታችን ሆይ በሉ እንጂ ከዛስ እንዲሁ እስኪ በሉ ድጋሚ ለየብቻችሁ ስትጸልዩ የዕለት እንጀራዬን ስጠኝ ብላችሁ ታውቃላችሁ? ሁሌም ለብቻችሁ እንኳን ብትሆኑ የዕለት ምናችንን ስጠን ነው የምትሉ። ይሄ እኮ ምልጃ ነው። በነገራችን ስለሌላው ሰው እየለመናችሁ እንጀራዬ አላላችሁም፣ እንጀራችንን ነው እና ቅዱስ ዮሐንስ አፈወርቅ ምን ይላል? ለብዙሃን የለመናችሁትን እንጀራ በተናጥል እንዳትበሉት ይላል። እንጀራችንን ብለን ለምን የሰጠህን እንጀራ ብቻህን መብላት አትችልም፣ ማካፈል ግዴታ ነው። ሌላውም ሰው ስላንተ ሲጸልይ እንጀራዬን ብሎ የጸልይማ እንጀራችንን ብሎ የሚጸልይ ምልጃ ግዴታ ያስፈልገው። ሶስተኛው ምስክርነት ነው። እስኪ ምስክርነት ነው። የትኛውም ጸሎት ምስክርነት ያስፈልገው። ጸሎተ ሃይማኖት የምስክርነት ጸሎት ነው። ይህንን ጸሎት እኛ ምስጋና የለውም ብለን ብናቃልለው ወይም እንደኛ እንደፈለግነው ተመስገን፣ ምስጋና ይድረስህ የሚሉ ቃላቶችን ባናገኝበት፣ ከዛ ባለፈም ደግሞ እንደ ልመና ይህን አድርግልኝ ይህንን ሁንልኝ ብለን ባናገኝበት ጸሎት ሳይመስላችሁ እንዳይቀር ክርስቲያኖች፣ የሃይማኖት ጸሎት የምስክርነት ጸሎት ነው። አንድ ሰው በነገራችን ላይ እዚህ ቤተክርስቲያን ውስጥ ያላችሁትን ማለት ነው፣ አንድ ሰው መጥቶ ጠይቋችሁ የምታምኑት እምነት ምንድን ነው? እስኪ ስለ ኦርቶዶክስ ተዋሕዶ እምነት አስረዱኝ ብሎ ቢጠይቃችሁ የምትመልሱት መልስ ብታጡ የሃይማኖትን ጸሎት መጸለይ ትችላላችሁ። ምክንያቱም የሃይማኖት ጸሎት ቤተክርስቲያኒቷ የምታምነው መስከራም ደግሞ የምትኖርለት እምነቷ ነው። ብዙ ሰው ግን በነገራችን ላይ ምንድን ነው የምታምነው እስኪ ስለ ሃይማኖት ንገረኝ ተብሎ ሲጠየቅ የሃይማኖት ጸሎት ወይም ጸሎት ሃይማኖት መልስ አይመስለው። ጸሎት ሃይማኖት መልስ ነው። ሰው ስለ እምነቱ ሲጠየቅ መስጠት የሚችለው መልስ ነው። አሁን አንድ ሰው መጥቶ እናንተ ወይም ሌሎቻችን ሁላችን የምታምኑት እምነት ምንድን ነው? እስኪ ስለ እምነት ንገረኝ ቢል ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር እናምናለን። ሰማይና ምድር የፈጠረ የሚታየውና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚተካከል ብለን እስከ መጨረሻይቱ የሙታንንም መነሳት ተስፋ እናደርጋለን። የሚመጣውን ሕይወት ለዘላለሙ አሜን እስከምትለው የሃይማኖታችን ምስክርነት ነው። ስለዚህ ከዚህ በኋላ ክርስቲያኖች ሰው ያላመነ አይደለም እምላችሁ፣ ከቤተ ክርስቲያናችን ውጭ ያሉ ወንድሞቻችን አይደለም፣ እርስ በእርስ እንኳን እስኪ ስለ ቤተ ክርስቲያን እምነት እናውራ ብላችሁ መጫወት ብትፈልጉ የሃይማኖትን ጸሎት መጸለይና መነጋገር ትችላላችሁ። የሃይማኖት ጸሎት ምስክርነት ስለሆነ። አራተኛው አንድ ጸሎት ሊኖረው የሚገባው ከምስጋና ከልመና ከምስክርነት ውጪ ምልጃ ቀደም ብለናል። ልመና አይጠፋንም መቼም የምንለምነው ሁሉም ጸሎት ስለሆነ ልመና ያለውን ጸሎት ስለሚስማማንኛ ልመና አይጠፋል። እነዚህ አራት ነገሮች ግን አንድ ጸሎት ሊኖር ያስፈልጋል። እንዳትረሱት ላስደግማችሁ። ምስጋና ወይ
ምስክርነት በሉ እንጂ ምልጃ፣ ልመና። ወደ ሌሎቹ ጉዳዮች ከመግባት በፊት ድጋሚ አጽንኦት ሰጥቼ ልለፍ። ድገሙት የምላችሁ አብዛኞቻችሁ ማስታወሻ ስላልያዛችሁ፣ እማስደግማችሁ መኖራችሁን ለማወቅም አይደለም። እሺ፣ እማስደግማችሁ ልቡናችሁ ላይ ተቀርጾ እንዲሄድ ስለምፈልግ ስትሉት በጆሮአችሁ እንደሰማችሁት በአንደበታችሁ ስትመሰክሩት ደግሞ ውስጣችሁ እንዲቀር እንጂ እንዲሁ ለሞቀታውና ድምፃችሁን ለመስማት አይደለም። እስኪ ምስጋና ነው። አሁን ገብቷችኋል ማለት ነው። እስኪ ምስጋና ነው፣ ልመና፣ ምልጃ፣ ምስክርነት። እኒህ ጸሎት ግዴታ ሊኖረው የሚያስፈልጋቸው ነገሮች ናቸው። ስለዚህ ጸሎተ ሃይማኖት የምን አይነት ጸሎት ነው ተብላችሁ ብትጠየቁ በዋነኝነት የሚታወቀው የምስክርነት ጸሎት። ሁለተኛው ስሙ የሃይማኖት ጸሎት ይባል እንጂ የሃይማኖት ጸሎት ትምህርትም ጭምር ነው። ይሄ የሃይማኖት ጸሎት መግቢያውን ያሉት አትርጓሜው ላይ አባቶቻችን እንደሚያስተምሩን ከሆነ የሃይማኖት ጸሎት የተጻፈበትም ሆነ አሁን ረቆ ባለበት መንገድ ተጽፎ የምናገኝበት ምክንያት ጸሎቱ የተጻፈበት በመናፍቃን ጥያቄዎች ምክንያት በአንድም ይሁን በሌላ ጊዜ ላይ ስለ ቤተ ክርስቲያን አንድ ሰው ስለ ትምህርቷ ጥያቄ ሊጠይቅ ይችላል። ልብ ብላችሁ ስሙ። አንደኛ እንድታውቁት የሚያስፈልገው ነገር ሁላችንም ሰው ጥያቄ ጠየቀ ማለት ካደ ማለት አይደለም። ይሄ በደንብ ይሰመርበት ክርስቲያን። ሰው ያልገባውን መጠየቅ ጀመረ፣ ያልተረዳውን ነገር ለማወቅ ሞከረ ማለት በፍጹም ካደ ማለት አይደለም። አንድ ሰው ስለ አምላኩ ሳያውቅ ይህ ነገር አለ የለም፣ ስለ ሌሎች ጉዳዮች ሳያውቅ ይህ ነገር አለ የለም ብሎ ቢጠይቅ፣ ግራ የገባውን ነገር ከመምህራን ቢጠይቅ ካደ ማለት አይደለም። ይህ ሰው አላወቀም፣ ሲረዳ አወቀ ሊባልለት ይችላል። ቤተ ክርስቲያን የሃይማኖትን ጸሎት እንደ አንቀጽ አርቅቃ መልስ የሰጠችባቸው ምክንያቶች ሶስቱ የዓለም አቀፋውያን ጉባኤያቶች ናቸው። የኒቅያ፣ የቁስጥንጥንያና የኤፌሶን ማለት ነው። በእነዚህ በሶስቱ ዓለም አቀፋውያን ጉባኤያት የተለያዩ ከሃዲያን ተነስተው እነ አርዮስ፣ እነ መቅዶኒዎስ፣ እነ አቡሊናሪዎስ ሌሎቹም ጭምር አብዛኞቹ ክህደታቸው በነገረ ክርስቶስ ዙሪያ ነው። ካልሆነም ከነገረ ክርስቶስ ዙሪያ ባሉት በእመቤታችን በመንፈስ ቅዱስ እና በሌሎችም በምስጢረ ሥላሴ ባሉት ጉዳዮች ላይ ቤተ ክርስቲያን ለምትጠየቀው ጥያቄ መጀመሪያ ሰው ጥያቄ ይዞ ሲመጣ ጥያቄውን ይዘው ለምን መጣ ብላ አትጠይቅም። ጥያቄው የተፈጠረበትን ምክንያት ይዞ ሲመጣ ያ ሰው መልስ ለመስጠት ነው መጀመሪያ የምትሞክረው። ልብ ብላችሁ ስሙ ክርስቲያኖች። መልስ ከሰጠች በኋላ ሰው ግራ የገባውን ነገር ለማጥራት ሰው ያልተረዳውን ነገር እንዲረዳ መንገድ ከተደረገለት በኋላ እንዲረዳ የሚያስፈልገውን ካስተማሩት በኋላ አባቶች ወይም ደግሞ ቤተክርስቲያናችን ከዛ በኋላ ነው ሌሎች ነገሮች የሚመጡ። አንዳንዶች ተምረው ያልገባቸው ከሆነ አስረድተዋቸውም ጭምር ውስጣቸው ሊቀበለው ያልቻለ ነገር ከሆነ ይሄ የመረዳትና ያለመረዳት ጉዳይም ላይሆን ይችላል ተብሎ በጾም በጸሎት በስግደት በምጽዋት በሱባኤ እስኪንሰነበትበት ሊባል ይቻላል። እየሰማችሁ ነው። ልብ ብላችሁ አድምጡ። እንዲህ ተብሎ ሊያዝ ይችላል። አሁንም እንደዛም ተብሎ የሐሳብ ለውጥ ከሌለ አሁንም እንደዛም ተብሎ ያ የተከሰሰው ወይም ደግሞ ያ የሐሰት ትምህርት ይዞ የመጣው ሰው መልስ ሊያገኝ የማይችልም ከሆነ አሁንም ድጋሚ እድል ይሰጠዋል። ይሄ ሁሉ ነገር ግን ማድረግ ለምን አስፈለገ? አሁን በጣም የሚገርማቸው ያለንበት ጊዜ ማንም ሰው ከቤተ ክርስቲያን እንደማይበልጥ ይታወቃል። ምንም ጥርጥር የለም። ማንም ሰው አይበልጥም ከቤተ ክርስቲያን። ማንም ሰው አይበልጥም ብለን በተናገርንበት አፋችን ግን እኛ ለቤተ ክርስቲያን ጠበቃ ቆመናል የምንለው ሰዎችም ጭምር ልብ ብላችሁ ስሙ። ያ ሰው ልክ አይደለም ብለን የምንናገረውን ሰው እንደኔና እንደናንተ ነፍስ እንዳለ እንዳትረሱ። ቤተ ክርስቲያን እኛ እንደምንለው ለምን አይወገዝም? ለምን አያስወጡትም? ለምን አያባሩትም? ይሄ ማድረግ ከብዷት ይመስላችኋል? ቤተ ክርስቲያን ይሄ ማድረግ በጣም ዳገት ሆኖባት ይመስላችኋል? ቤተ ክርስቲያን አንደኛ ይወገዙ ብለን ባልባቸው ሰዎች እኛ ምንም አያስወግዝ ምግባር ኖሮ ነው እዚህ የመጣው። እኛ ራሳችን እኮ እያንዳንዳችን ብንጠየቅ ከእግዚአብሔር ሊያባረረን የሚችል ከቤቱ ሊያስቀረበን የሚችል ምክንያት የለም። አይኖቻችሁ ሁሌም መጀመሪያ ከሰው ጉድፍ ይልቅ መጀመሪያ በራሳችሁ ላይ መጀመሪያ ራሳችንን እንመርምር። በሃይማኖት ጉዳዮች ላይ ግን
የሚነሱ ማለት ነው። ለነዛ ሰዎች ቦታ የሚሰጣቸው ጥያቄም እያስነሱ ክፉ ነገርም እየተናገሩ ቢሆንም እስኪ ይማሩ የሚባሉት ልክ እንደኛ ነፍስ ስላላቸው ይህን ልብ ብላችሁ ስሙኝ አደራ። ነፍስ አላቸውና እንታገሳቸው እንደተባለው ግን በቤተ ክርስቲያን አንድ የማይሰራ ብሂል አለ። እሱ ምን መሰላችሁ? በቤተ ክርስቲያን ጣት ገማ ተብሎ ተቆርጦ አይጣልም የሚባል ብሂል አይሰራም። ስለሌላው ሕዋሳት ጤንነት ሲባል ተቆርጠው የሚጣሉ ሰዎች ሊኖሩ ይችላሉ። ተቆርጠው የሚጣሉት ግን አያስፈልጉም፣ ድጋሚ እንዳይመጡ ተብሎ ለማባረር አይደለም። ተቆርጠው የሚጣሉት ራሳቸውን ብቻቸውን ሆነው በማህበር ሊያዩት ያልቻሉትን ችግራቸውን ተነጥለው ብቻቸውን ችግራቸውን ማወቅና መረዳት እንዲችሉ። ይህን በምሳሌ ላስረዳችሁ። አብዛኞቻችሁ እዚህ ቤተ ክርስቲያን ውስጥ ያላችሁ ወይም ያለን ክርስቲያኖች ክርስትና የንስሐ አባት አላችኋል። እየሰማችሁ መልስ ስጡኝ። አላችሁ ይላችሁ። ጥሩ። የንስሐ አባታችሁ ንስሐ በገባችሁበት ጊዜ ላይ ቀኖና ይሰጧችኋል። መንፈሳዊ ሕክምና ማለት ነው። ከቅዱሳን ምስጢራት ከቅዱስ ቁርባንም ለመቀበልም አንድ ሰው ንጹሕ መሆን ስለሚያስፈልገው በቆሸሸውና በኃጢአት በተንገላታው ማንነታችን ወደ ቅዱስ ምስጢር እንዳንቀርብ እግዚአብሔር አምላክ የሰጠን ትልቅ ነፍሳችንን የምንጠግንበት የእሱን ምሕረት የምናይበት ነገር ቀኖና ነው። ቅጣት አይደለም። ቅጣትማ ቢሆን ኖሮ የሰራነው ኃጢአት አይደለም 50 እና 60 ሊያሰግድ እስከ ሕይወታችን መቃብር ፍጻሜ ድረስ ሊያስበላና ሊያስጠጣም ይችላል። ሻር ስለሆነ እግዚአብሔር ምሕረቱን እንድናውቀው ግን ጥቂት ነገሮችን እንድናደርግ ሊያደርግ ይችላል። ልብ ብላችሁ ስሙ። ንስሐ አባቶቻችሁ ቀኖና ሲሰጧችሁ ቀኖና በሰጧችሁ ጊዜ ላይ ጀምራችሁ እስከምትጨርሱ ቅዱስ ቁርባን መቀበል ትችላላችሁ? መልሱ እንጂ። እማናት ሰዎች ካለን አንችልም። ሌላ የተለየ ምክንያት ኖሮ ካልሆነ በቀር እርሱንም በጣም ትልቅ የሕይወትና የሞት ጉዳይ ካልሆነ በቀር በፍጹም አንድ ሰው ቀኖናውን እስኪጨርስ ድረስ እንዲቀበል አይደረግም። ቀኖናውን እስኪጨርስ ድረስ ቅዱስ ሥጋውን ክቡር ደሙ እንዳይቀበል ብላ ቤተ ክርስቲያን የከለከለችው ግን ያንን ነፍስ ጠልተው እንዴ? መልሱ እንጂ። አይደለም፣ በፍጹም እንዳይገባ ፈልጋል አይደለም። ብቻውን ሆኖ በማህበሩ ውስጥ እንደተሰበሰበውና በቤተ ክርስቲያን አንድነት ውስጥ ተገኝቶ እንደተመላለሰው ብቻውን ተገኝቶ ከቅዱሳት ምስጢራት ተለይቶ በጾም በጸሎት በስግደት በምጽዋት ተወስኖ ቆይ የሚባለው ኃጢአቱን በደንብ አስቦ ማልቀስ እንዲችል ነውሩን አስቦ እግዚአብሔርን ማሳዘኑን አውቆ ማረኝ እንዲል ነው። እግዚአብሔር ለሁላችን የይቅርታ ልብ ይስጠን። ይሄንን ነው የምናደርገው። በነገራችን አርዮስ ክህደቱን ይዞ ሲመጣ እንደመጣ አልተወገዘም። መጀመሪያ ለጥያቄው መልስ ነው ለመስጠት የተሞከረው። ተባለ አልሆነለትም። ክህደቱን በልቡ ይዞት እንዲያው ሌሎችንም ጭምር ማበላሸት ጀመረ። የዛን ጊዜ ላይ ቤተ ክርስቲያን ውስጥ ሊቆይ የማይችል ልቡናውን ከሸፈተ የቆየ ቢኖር ደግሞ ሌላውንም ጭምር ስቶ የሚያሳስትና ከድህነት መንገድ እንደሚያወጣ የታወቀ ሲሆን እያዘኑ ያወገዙት እንጂ እየተደሰቱ አይደለም። እየሰማችሁ እንዴት ሰው በአንድ ሰው መጥፋት ደስ ሊለው ይችላል? ባለቤቱ እኮ ሲናገር ቅዱስ ወንጌል ላይ ምንድን ያለው? እግዚአብሔር የጠፋውን ሊፈልግ መጣ እኮ ነው ያለው። ካሉት 99 በጎቹ ይልቅ ጠፍቶ በተገኘው በአንዱ በግ እኮ ነው ደስ ያለው። እንዴት ነው እኛ ጋር ሲመጣ ተገላቢጦሽ የሚሆኑ? በወጣ ነፍስ ደስ ይላችኋል? በጠፋ ነፍስ በጣም ፌሽታና ደስታ ክርስቲያኖች ያሳያሉ። እናለቅሳለን እንጂ። ልብ ብላችሁ ስሙ። አርዮስን አባቶቻችን ሲጠሩት የሰይጣን ታናሽ ወንድም ነው ራሱ የሚሉት። ያን የሚሉት ጠልተውት አይደለም፣ ክህደቱን ግን ስለሚጸየፉት ነበር። እና ቅዱስ ባስልዮስ ዘቂሳርያ ስለ አርዮስ ሲናገር ምን አለ መሰላችሁ? አርዮስ ወይ እወድሃለሁ፣ ክህደትን ግን እጠላዋለሁ። አሁን እንዲህ የሚል ሰው አለ እዚህ ውስጥ? ክህደታቸውን እነሱን እኮ ነው የምንጠላው። ማን ይሄንን ፈቀደ? ስለ በጥላቻ የምታሳዩት ክርስቲያናዊ ሕይወት የለም። ክርስቲያኖች በፍጹም እንዳይመስላችሁ። አንዳንዶቻችን ለእግዚአብሔር ብለን የምንውልለት ውለታ ያለ ይመስለናል። ሰውን በመስደብ ስለ ቤተ ክርስቲያን ክብር ጠበቃ ቆሜ ነው ብሎ ሰውን በስድብ መናገር፣ በፍጹም ይህ እንደዚህ አይነት ክርስቲያናዊ ሕይወት የለም። እንዲህ አይነቱ ስብከትን ቤተ ክርስቲያን የላትም። አባቶቻችን እየተሰደቡ የጠበቁት ሃይማኖት ይኖራል እንጂ እየሰደቡ ያባረሩት ነፍስ የለም። በፍጹም እንዴት አይነት ጊዜ ላይ ግን ደረስ ነው። ለቤተ ክርስቲያን ጠበቃ ምንቆም የሚመስለን አንዳንዶቻችን ልክ ልኩን መናገር ነው እንጂ እንላለን።
አብረን የምንሰድባት እኮ ያንን ግለሰብ ብቻ ሳይሆን ንጹህ እና አንተናሪ የሆነችው ቤተክርስቲያን ይቷንም ጭምር። ለአርዮስ ነፍስ ተደክሟል፣ ለመቅዶንዮስም ተደክሟል፣ ለሌሎችም ከሃዲያን ለንስጥሮስም ተደክሟል። ከአቅም በላይ ሲሆኑ ነው አይ በቃ የቤተ ክርስቲያን ህልውና መቀጠል አለበት ተብሎ የተጣሉት። የዚህን ጊዜ ላይ ልብ ብላችሁ ስሙ። እነዚህም ሰዎች ካሰናበቱና ካስወጡ በኋላ አባቶቻችን እኮ ጉዳዩን ጨርሰነዋል፣ እነዚህ ሰዎችን ከተወገዱ በኋላ ምንም ችግር አይመጣም ብለው ግን ሊተኙ አልመረጡም። ላነሱት ክህደት መልስ መስጠት የጀመሩ። አሁን የምንጸልየው የሃይማኖት ጸሎት ለትናንትና ጥያቄ የተሰጠ መልስ ነው፣ ዛሬም ጭምር የሚያገለግል። ምሳሌ ልስጣችሁ። አንዱ በጸሎት ሃይማኖት በስፋት የተዳሰሰው መልስ የነገረ ክርስቶስ መልስ ነው እና ከነገረ ክርስቶስ መልሶች ውስጥ አንደኛው እዛ ውስጥ ትኩረት ተሰጥቶ የተነገረው ጥያቄም ተነስቶበት የነበረው ምንድነው? አምላካችን ሰው በመሆኑ ምክንያት ከኃጢአት በቀር ፍጹም ሰው ሆኖ በዚህ ምድር ላይ በመመላለሱ ምክንያት ክብር ይግባውና ከአምላክነቱ ሊጎል ይችላል፣ ጎሏል ጭምር ብለው ይናገሩ ነበር። እንግዲህ አበው ይሄንን መልስ እንዴት እንደሰጡ ተመልከቱ። ከአምላክ በሉ እንጂ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ ከብርሃን የተገኘ እውነተኛ ብርሃን። እስኪ ድገሙት። ከብርሃን የተገኘ ምን አይነት ብርሃን? ብዙ ምሳሌ መስጠት እየተቻለ ብርሃንን ለምን እንደተመረጠ ልንገራችሁ። መቼ ለሁሉም ለዚች ምድር ብርሃን ትሰጣለች ተብላ እግዚአብሔር የፈጠራት ፍጥረት እንደምታውቋት ፀሐይ ናት። ፀሐይ ብርሃኗን የምትሰጠው ሰማይ ነው ምድር ነው? በሉ መልሱት ነው። ጎሽ ጎበዝ፣ ቃል ተሰማልን። ፀሐይ ብርሃኗን የምትሰጠው በሰማይም ነው በምንም ጭምር ነው? በምድርም ጭምር። አላመናችሁበትም? ብዙ ነገር ስትወጣ ታውቃላችሁ። ምንም አታስቡ። ብዙ ፀሐይዋ በላይ በሰማያት ወጣ ብርሃኗን ስትሰጥ የፀሐይዋ እውነተኛ ቦታ ወይም ደግሞ አድራሻው የት ነው ብትባሉ የት ነው የምትሉ? ሰማይ ነው። ብርሃኗ ያለው ግን የት ነው? ቃል ተሰማልን። ይሄ ጎበዝ ጥሩ መመን ነው። እውነት ሰማይም ምድርም ያለው ብርሃን ከሰማይ ሲያበራ ከምድርም አልጎደለም። በምድርም ባበራ ጊዜ ፀሐይ ብርሃን በሰማይም አልጎደለም። ብርሃኑ በሰማይም አለ በምንም አለ። እንዲሁ ሁሉ አካላዊ ቃል ኢየሱስ ክርስቶስም በእመቤታችን ማኅፀን ባደረበት ቅጽበትም በላይ በሰማያትም አለ ለማለት ነው። ከብርሃን የተገኘ እውነተኛ ብርሃን ያለ አያችሁ፣ መልስ ነው ማለት ነው። የምንጸልየው ጸሎት ለእኛ አልተረዳነው ይሆናል እንጂ ተቀምጠን የምንጸልየው ጸሎት ምንነትን አስረዱን ብለን አባቶቻችንን አልጠየቅን ይሆናል እንጂ የሃይማኖት ጸሎት የቤተ ክርስቲያናችን የምታምነው እምነት ምስክርነት መስጫ ነው። ስለዚህ በእነዚህ ጉዳዮች በነገረ ክርስቶስ በሌሎችም ጉዳዮች ላይ መልስ የሰጠው የሃይማኖት ጸሎት አንዱ መልስ ከሰጠባቸው ጉዳዮች መካከል የሙታንን መነሳት ነው። የሙታንን መነሳት በሉ ተስፋ እናደርጋለን። አሁን ለምን የሃይማኖት ጸሎት ላይ የሙታንን መነሳትን ማንሳት አስፈለገ? እንኳን ከክርስቶስ እርገት በኋላ ክርስቶስ አምላካችን በምድር በሚመላለስበት ወቅት ላይ ራሱ በጣም ጥያቄ ከሚነሳባቸው ጉዳዮች መካከል አንደኛው የሙታን መነሳት ነው። ታውቁ እንደሆነ ጌታችን ይመላለስባት የነበረችው የእስራኤል ምድር ላይ ይኖሩ የነበሩ ሰዱቃውያን ተብለው ይጠሩ የነበሩ ምድቦች ነበሩ። ከእስራኤላውያን ልጆች መካከል ሰዱቃውያን በስማቸው እንዲህ ተብለው የሚጠሩት ያምኑት ከነበሩት እምነቶች መካከል አንዱ የሙታንን መነሳት አያምኑም ነበረ ሰዱቃውያን። እየሰማችሁ እና ክርስቶስ አምላካችንን ራሱ በወንጌል ጠይቀውታል። አንድ ባል ነበረ፣ 7 ሚስቶች ነበሩት። ከ7ቱ ሚስቶቹ መካከል አንዲቷን ሚስት እየፈታ ሌላ እያገባ የኖረ ሰው ነው እና ያ ሰው በላይ በሰማያት ከየትኛው ሚስቱ ጋር ነው አብሮ የሚኖረው ብለው ጠየቁት። እየሰማችሁ በነገራችን ይህን ጥያቄ ለምን እንደጠየቁት እንገራችሁ። አይሁድ ወይም በተለይ ሰዱቃውያን በጥቅሉ አይሁድ ልንለው እንችላለን። ሚስቶቻቸውን እንዲሁ ዝም ብለው ነው የሚፈቱት። ወጣ ካላመረላት ሊፈታት ይችላል። ጠዋት ተነስቶ ስታዛገም ከነበረችው ሊፈታት ይችላል። ስትክ ካላማረችው ሊፈታት ይችላል። ምንም ምክንያት ብቻ ነው የሚፈልገው እና ታስታውሱ ከሆነ ክርስቶስ የማቴዎስ ወንጌል ምዕራፍ 5 ከቁጥር 20 ጀምሮ 5ቱን
ቃላተ አምስቱን ሕግጋተ ወንጌል ሲሰጥ የአስርቱን ትእዛዛትን እያጠነከረ ነበር እና ታስታውሱ ከሆነ እንዲህ ብሎ ተናግሮ ነበር። በኦሪቱ ጊዜ ላይ አታመንዝር ተብሎ ተነግሮ ነበረ። እኔ ግን እላችኋለሁ፣ እውነት እውነት እላችኋለሁ ወደ ሴት አይቶ የተመኘ በልቡ ምን ያደርጋል? አንድ ቀጠልና ጨመረበት። ያለ ዝሙት ምክንያት ሚስቱን የፈታ የተፈታችውንም መልሶ ያገባ አመንዝራ ያደርጋታል አለ። ስሙ ግን ያለ ዝሙት ምክንያት እስኪበሉ አጠነከረው። እሱ ድሮ እንደፈለጉ ይፋቱ ነበር፣ አሁን ግን አጠነከረ። ያለ ዝሙት ምክንያት ብሎ አሰመረበት እና እንደ ድሮ ታሪክ ጸሐፊያን ሲነገር አንድ ሰው ሚስቱን መፍታት ሲፈልግ ዝም ብሎ አይፈታም። የፍቹን ደብዳቤ እንዲሰጣት የሙሴ ሕግ ያዘው እና እንዳሁን እንደምታዩት ሁሉም ቦታ ላይ ወረቀት፣ ሁሉም ቦታ ላይ ጸሐፊ የለም። ጸሐፍት ተብለው የተመደቡ ለዚህ ስራ ብቻ የሚያገለግሉ ለሌሎችም አገልግሎቶች ያሉ ሰዎች ነበሩ። ስለዚህ ያ ሰው ሚስቱን ሊፈታ ሲፈልግ ይሄድና ሚስቴን ልፈታ ነው ይለዋል። ያ ጸሐፍ በአንድ ዝም ብሎ እሺ ፍታት ብሎ አይጽፍለትም። ምክንያቱም ጠይቆ ለምን እንደሚያደርገው ነግሮት አንዳንዴም አስቡበትም ሊለው ይችላል። እየሰማችሁ በአንዴው ውሳኔ ሌላ ደርስ ማለት ነው። ነገር ግን በጣም ከተመላለሰ በጣም ጽኑ ከሆነ በአቋሙ መፍታት የሚችለው ችግር ሆኖ ሊደክምበት ሳይፈልግ ቀርቶ ግን ሊፈታ ይችላል። አሁን ብዙ ትዳሮች በነገራችን ላይ ችግር ውስጥ የሚወድቁት ለምን እንደሆነ ታውቃላችሁ? የማይፈቱ ችግሮች ሆኖ አይደለም፣ ለመፍታት ግን መሞከር የማይፈልግ ሰው ስላለ፣ የታከተው የደከመው ሰው ስላለ አልኩት ትናንትና ካልኩ ዛሬ ማለት ነው ብልሽት መሞከር ነው እንጂ ከአቅም በላይ ሊሆን የሚችል ፈተና እግዚአብሔር ያመጣብህ ነው ብለው ያልሆነ ግን ከሆነ የጽሕፈቱን ደብዳቤ ይሰጧታል። እየሰማችሁ። ስለዚህ ክርስቶስ ምን አለ? ያለ ዝሙት ምክንያት ሚስቱን የፈታ የተፈታችውን መልሶ ያገባ እርሱ አመንዝራ ያደርጋታል ብሎ ተናገረ። ስለዚህ ሕጉን በደንብ አድርጎ አጠነከረባቸው ልላችሁ። ይሄን ያነሳውላችሁ ምክንያት ምንድነው? ሰዱቃውያን የጠየቁት ጥያቄ ይህንን ነው። ሚስቱን ብዙ ጊዜ የፈታው ያ ሰው በላይ የትኛዋን ያገኛታል አለ። ይሄን ያሉበት ምክንያት ምን መሰላችሁ? ደግሞ መቼም አንደኛዋን ሲፈታት ደስ ሳትለው ነው አይደል? ሁለተኛይቱም እንዲሁ፣ ሶስተኛይቱም እንዲሁ፣ አራተኛይቱም እንዲሁ። አሁን ክርስቶስ እነሱ የሚመልስላቸው የጠበቁት ሶስተኛው አምስተኛው እንዲላተ እና አሳስቧቸዋል። የእውነት አስባችሁታል? እዚህ የፈታትን ሚስቱን ላይ ሊጠብቀው ማለት ነው። ስለዚህ በጣም ስላሳሰባቸው የትኛይቱን የሚያገባው ብሎ ጠይቁ። ጌታስ ምን ብሎ መለሰላቸው? ሰው ዳግም ክርስቶስ በሚመጣበት ጊዜ ላይ እነሱም ወደ ላይ ወደ ሰማያት አርገው በአባታቸው መንግስት በሚኖሩበት ጊዜ ላይ እንደ መላእክት ነው የሚኖሩት፣ አያገቡም፣ አይጋቡም፣ አይወልዱም ብሎ ነገራቸው። እየሰማችሁ ሰዱቃውያን በጣም እንዲህ አይነት ጥያቄ ያበዙ ነበር እና በትንሣኤ ሙታን ሙሉ በሙሉ አያምኑም። በቃ አሁን ሰዱቃውያን ያነሳውላችሁ ለምን መሰላችሁ? ታሪኩን ለመተረክ አይደለም። ሰዱቃውያን በትንሣኤ ሙታን ስለማያምኑ እንደፈለጉ ይበላሉ፣ እንደፈለጉ ይጠጣሉ፣ እንደፈለጉ የፈለጉትን ነገር አድርገው ይኖራሉ። ስማችን ሰዱቃውያን ተብሎ አይጠራ እንጂ እንደዚህ አይነት አኗኗር የምንኖር ሰዎች የለን። የፈለግነውን እየበላን የፈለግነውን እየጠጣን የእግዚአብሔር ሕግ ሰንሰለት የሆነብን መስሎ ራሳችንን በነፃነት ለመኖር ብለን ከቤተ ክርስቲያን የራቀን ሰዱቃውያን የለን አንድን እኮ ስማችን እውነቴን የምላችሁ መጽሐፍ ቅዱስ ላይ ምናልባት አበበ አየለ ከበደ ጫላ ተብሎ አይጻፍ እንጂ ስራችን ተጽፎበታል። በደንብ አድርጎ እንደ ሰዱቃዊ የሚኖር ክርስቲያን በጣም ብዙ ነው ያለው። ትንሣኤ ያለ መሆኑን ረስቶት ዘንግቶት ሙሉ በሙሉ እንደገዛ ፈቃዱ የሚኖር ሰው ማለት ነው። እግዚአብሔር እውነት ትንሣኤ ሙታን የለም ብሎ በተግባር ከመካድ ይሰውራል። ልባችን ሁላችንም ያምኗል ትንሣኤ ሙታን እንዳለ። አረ እንደው ለነፍስህም ኑር የሚል ሰው አለ። አኗኗራችን ግን እውነት ከሞት በኋላ ሕይወት እንዳለ አይነት ነው የሚያሳይ። እንደፈለግን እኮ ነው በዚህ ምድር ላይ ተጨንቀን መኖር አንፈልግም። ረሳችሁት እንደ ክርስቲያኖች? ይሄ ምድር እኮ ድንኳን ነው፣ ይሄ ምድር እኮ ጥለነው የምንሄድ ነው እያሉ ሐዋርያት ያስተማሩት፣ አበው የደከሙበት፣ እናቶቻችን በሕይወት ገልጠው ያሳዩት እኮ ሁሉንም ነገራችሁን እዚህ ላይ አትፈልጉት እያሉ። አብዛኞቻችን ግን አኗኗራችንን ስታዩት በሰማይ የምናጣውን አስበን በምድር ከመድከም ይልቅ በምድር የምናጣው ነገር እንዳይኖር እዚች ምድር ላይ ብንጨማለቅ ይመርጣል። ያገኘውን ይዘህ መኖር ነው እንጂ ማንም ቋንጃ የመታ የትም በነገሰበት ዘመን ላይ አንተ እንዴት ነው አንገትህን ደፍተህ የምትኖረው? አለ የምንባባል አንዳንዶቻችንማ ጥቅስም እንጠቅሳለን፣ አባባል እንናገራለን። በፍየል ዘመን በግ አትሁን እንላለን። ክርስቶስ ግን ምን ነበር ያለው? እንዲያውም ፍየል ሳይሆን
በፍየል በተኩሎች መካከል እንደምን እልካችኋለሁ? እስኪ እንደ በግ ነው። ኧረ በሉ እባካችሁ፣ እንደ በግ እልካችኋለሁ። ተኩላ መካከል ስለኖራችሁ ተኩላ መስላችሁ ኑሩ ራሱ አላለ። ክፉ ሰዎች መካከል ስለሆናችሁ ክፉ ሁኑ አላለም። ከሃዲዎች ስላሉ ከሃዲ ሆናችሁ ኑሩ አላለም። አስመሳዮች ስላሉ አስመስላችሁ ኑሩ አላለም። ተኩላዎች ባሉበት መካከል እናንተ እንደ በግ ኑሩ ነው ያለው። ተኩላ እንደሚነከስ እኮ ጠፍቶት አይደለም። የአናብስቱን አፍ መዝጋት የሚችል ጌታ ስለሆነ እኮ አትፍሩ ሂዱ ያለው። እንደ በግ መኖር እኮ ነው የከበደን ነው። በቃ ታከተን። ስናየው ምንም ለውጥ የለም። መሬት ላይ ስናየው ብንለው ምንም የሚሻሻል ነገር የለም። ለዛ ብለን የምንኖረው አኗኗር ለሰዱቃዊ ነው። በቃ ምንም አይነት ተስፋ የሌለው ሕይወት አኗኗር ከያዝን ቆየ። ስለዚህ ክርስቶስ ለእነዚህ ሰዎች መልስ ይሰጥ የነበረው ሙታን እንደሚነሱ በማሳየት ነበር። በመጽሐፍ ቅዱሳችን ላይ መቼም እንደምታውቁት ክርስቶስ ያደረጋቸው ተአምራት እጅግ በጣም ብዙ ናቸው። ሙት እንኳን አስነሳ ብንል ጌታችን ኢየሱስ ክርስቶስ ያስነሳቸው ሙታን በጣም ብዙ ናቸው። ምሳሌ ልስጣችሁ። ከጥቂት ሳምንታት በፊት የክርስቶስን ስቅለት በዓል በስግደት በጾም በጸሎት አክብረን ነበራል። ጌታችን በመሰቀሉ ምክንያት አንዱ ከተፈጸሙት ተአምራት መካከል የሙታን መነሳት እና ቅዱስ መጽሐፋችን ሲናገር በክርስቶስ ስቅለት ምክንያት በኢየሩሳሌም ከተማ የተነሱ ሙታንን ሲናገር ከ500 በላይ ሙታን በኢየሩሳሌም መካከል ከሙት ተነስተው ተራምደዋል። ሞቶ ከ500 ሰው በላይ አስነስቷል ክርስቶስ በራሱ ስልጣን ነው ብላችሁ። ስለዚህ ሙታንን ለማስነሳት አዲስ የሆነ ተአምር ወይም ደግሞ አስነሳ ሲባል እንዳይደንቃችሁ ክርስቲያኖች፣ ጌታችን ብዙ ነገር አድርጓል። ግን ፍሬ ነገሩ ይሄ የቅዱስ ዮሐንስ ወንጌል ምዕራፍ 20 ከቁጥር 21 ጀምሮ ስናነብ ቅዱስ ዮሐንስ ወንጌላዊ እንዲህ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረጋቸው ብዙ ተአምራት አሉ። ነገር ግን ክርስቶስ እርሱ ኢየሱስ አምላክ እንደሆነ እንድታውቁ ያክል የሚሆነውን ጻፍንላችኋል። እየሰማችሁ መጽሐፍ ቅዱስ ክርስቲያኖች የመረጃ ቋት መጽሐፍ አይደለም። ሁሉንም ነገር መጽሐፍ ቅዱስ ላይ ያለ የሚመስለው ሰው ሁሉም ነገር የለም። ሁሉም ነገር የለም። አይዟችሁ፣ አትፍሩም ጭምር እንኳን ሁሉ ነገር ይቅርና ሁሉም ተአምራት የለም። ራሱ ቅዱስ ዮሐንስ ራሱ ይህንን ይላል። የዮሐንስ ወንጌል ምዕራፍ 21 መጨረሻው ላይ እንዲህ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረጋቸው ተአምራት ብዙ ናቸው። ሁሉን በእያንዳንዱ እንጻፍላችሁ ብንል ለተጻፉት መጽሐፍት ራሱ ዓለም ባልቻላቸው ይመስለኛል። ዮሐንስ ወንጌላዊ ይላል ተአምሩ ተጽፎ ዓለም ሊሸከሙ ካልቻለ ሙሉ ታሪኩን እንዴት ቢጽፉ ዓለም ሊሸከሙ ይችላል? የተጻፈው ተአምር የተጻፈው ታሪክ ግን እናንተ ሁላችሁ ክርስቶስ እርሱ ኢየሱስ አምላክ እንደሆነ እንድታምኑ ሊያስችላችሁ ከሚችለው ከበቂ በላይ የተጻፈው አለ ወንጌላችን። ስለዚህ ክርስቶስ ከሙታን መካከል እንደሚያስነሳ ብዙ ምሳሌዎች፣ ብዙ ምክንያቶች፣ ብዙ ተነስተው የሚራመዱ ሙታኖች አትፈልጉ። መጽሐፍ ቅዱስ ላይ በቂ የሆኑ የተጻፉ አለ። እነዛን ነው በተቻለ አቅም ከሙታን መካከል ክርስቶስ ያስነሳቸውን 3 ሙታንን የምናየው። ስንት ሙታን? ሶስት ሙታን። በወንጌሉ ቅደም ተከተል ለመውረድ እንሞክር። እስኪ የማርቆስ ወንጌል ምዕራፍ 5 የማርቆስ ወንጌል ምዕራፍ 5 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን መካከል ያስነሳው አንድ ሙት ያለበት ታሪክ ነው። ላንብብላችሁ መጽሐፍ ቅዱሱን ቃል ልብ ብላችሁ ስሙ። ኢየሱስም ደግሞ በታንኳይቱ ወደ ማዶ ከተሻገረ በኋላ ብዙ ሰዎች ወደ እርሱ ተሰበሰቡ። በባህርም አጠገብ ነበረ። ኢያኢሮስ የተባለ ከምኵራብ አለቆች አንዱ መጣ። ባየውም ጊዜ በእግሩ ላይ ወደቀና ታናሺቱ ልጄ ልትሞት ቀርባለችና እንድትድንና በሕይወት እንድትኖር መጥተህ እጅህን ጫንባት ብሎ አጥብቆ ለመነው። ከእርሱም ጋር ሄደ። ብዙ ሕዝብም ተከተሉት፣ አጋፉትም። ከ12 ዓመት ጀምሮ ደም የሚፈሳት ሴት ነበረች። ከብዙ ባለመድኃኒቶች ብዙ ተሰቃየች። ገንዘቧን ሁሉ ከስራ ባሰባት እንጂ ምንም አልተጠቀመች። የኢየሱስንም ወሬ ሰምታ በስተኋላው በሰዎች መካከል መጥታ ልብሱን ዳሰሰች። ልብሱን ብቻ የዳሰስኩ እንደሆነ እድናለሁ ብላለች። ወዲያውም የደሟ ምንጭ ደረቀ። ከስቃይዋ እንደዳነች በሰውነቷ አወቀች። ወዲያውም ኢየሱስ ከእርሱ ኃይል እንደወጣ በገዛ ራሱ አውቆ
በሕዝቡ መካከል ዞር ብሎ ልብሴን የዳሰሰው ማን ነው አለ። ደቀ መዛሙርቱ ሕዝቡ ሲጋፉ እያየ ማን ዳሰሰኝ ትላለህ አሉት። ይህንም ያደረገችውን ለማየት ዞር ብሎ ይመለከት ነበር። ሴቲቱ ግን የተደረገላትን ስላወቀች እየፈራች እየተንቀጠቀጠች መታ በፊቱ ተደፋች፣ እውነቱንም ሁሉ ነገረችው። እርሱም ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ፣ ከስቃይሽም ተፈወሺ አላት። እርሱም ገና ሲናገር ከምኵራብ አለቃው ቤት ዘንድ የመጡት ልጅ ሞታለች፣ ስለምን መምህሩን አሁን ታደክመዋለህ አሉት። ኢየሱስ ግን የተናገሩትን ቃል አድምጦ ለምኵራቡ አለቃ እመን ብቻ እንጂ አትፍራ አለ። ከጴጥሮስም ከያዕቆብም ወንድም ከዮሐንስ በቀር ማንም እንዲከተለው አልፈቀደም። ወደ ምኵራቡ አለቃ ቤትም መጥቶ ሰዎች ሲንጫጩና ሲያለቅሱ ዋይታም ሲያበዙ አየ። ገብቶም ስለምን ትንጫጫላችሁ ታለቅሳላችሁ? ብላቴናይቱም ተገኝታለች እንጂ አልሞተችም አላቸው። በጣምም ሳቁበት። እርሱ ግን ሁሉን አስወጥቶ የብላቴናይቱን አባትና እናትን ከእርሱ ጋር የነበሩትንም ይዞ ብላቴናይቱ ወዳለችበት ገባ። የብላቴናይቱንም እጅ ይዞ ጣሊታ ቁሚ አላት። ፍቹም አንቺ ብላቴና ተነሺ እልሻለሁ። ብላቴናይቱም የ12 ዓመት ልጅ ነበረችና ወዲያው ቆማ ተመላለሰች። ወዲያውም ታላቅ መገረም ተገረሙ። ይህንም ማንም እንዲያውቅ አጥብቆ አዟቸው የምትበላውን ስጧት አላቸው ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። ይሄ ታሪክ ሲነበብ እንደሰማችሁት ክርስቶስ የምኵራብ አለቃ የነበረ አንድ ኢያኢሮስ የሚባል ሰው ልጁ ሞታበት እንዳዳናት ታሪኩን ሲነበብ ክርስቲያን ይመጣና በአንድ እግሩ ደግሞ ጠንቋይ ቤት ይሄዳል። እግዚአብሔርን ቅዱስ ሥጋውን ክቡር ደሙን ይቀበልና በአንድ ልቡ ደግሞ መገኘት የሌለበት ቦታ ላይ ደግሞ ይገኛል። ሰው አማራጭ ሲያጣ የማያደርገው ነገር ነው። ምናልባት እኮ ከኛ መካከል ዛሬ አማራጫቸው የመጣው ሊሆን ይችላል። ብሎት አቅሙ በላይ ልጁ በላይ አይበልጥበትም። በቃ የሆነው ይሁን፣ እኔ ተወግሬ ልጄ ትዳን፣ እኔ ሙቼ ልጄ ሕይወት ይኖራል ብሎ ቆርጦ ነው የመጣው። ተጠጋና ክርስቶስን ታዲያ ምን አለው? ሲነበብ እንደሰማችሁ በጠና ልጄ ታማብኛለችና እባክህ መጥተህ እጅህን ጫንባት ትድናለች አለ። እጅህን ጫንባት ነው። ከዛ ምን ታደርጋለች? ጥሩ ኢያኢሮስ አማራጭ አጥቶም ቢሆን ክርስቶስ ጋር መምጣቱ ያስመሰግነው በጣም የሚያስደንቅ ነገር ነው። ነገር ግን ልጁ እንድትድንበት የጠየቀበት መንገድ ግን በጣም የሚደንቅ ምሳሌ ልስጣችሁ። እናንተ አሁን ሐኪም ቤት ሄዳችሁ አያርግባችሁ፣ ሰው ታሞባችሁ ሐኪም ቤት ይዛችሁ ሄዳችሁ አስገባችሁትና ሐኪም ቤት ሐኪሙን እባክህ ታሞብኛል አድንልኝ የምትሉት እባክህ ታሞብኛል መርፌ ውጋውና አድነው ነው የምትሉት። ብዙ ጊዜ መርፌ ስለለመደብን እኛ ቶሎ መርፌ ውጋው ነው እንጂ እውነተኛው ነገር ማለት ያለብን ሐኪሙን አክመው ማለት ይመረጣል ወይስ የሚያክምበትን መንገድ በዚህ በኩል አክመው ነው የሚባል? ሐኪም ቤት ሄዳችሁ ሁሉም የታመመው ሰው መርፌ ወጉት ነው እንደዚህ ሰፍረው የምትሉት ታሟል ነው የሚቀርብ። በሽተኛው እንዴት መታከም እንዳለበት ውሳኔ የሚሰጠው ማለት ነው መልሱ እንጂ ሐኪሙ ነው ዶክተሩ። የኢያኢሮስ ችግር ማለት ነው እጁን ይጫንባት፣ ከፈለገ እንደ ኤልያስ ዮናስን ሊያስነሳው ሲል እንደተኛበት ይተኛባት፣ ትንፋሹን እፍ ይበልባት፣ እንዴትም ያድርጋት ብቻ እንድትድንለት ነው የሚፈልገው። ምን የምትድንበትን መንገድ አስመረጠ። አብዛኞቻችን ላይ ያለው ችግር ስለሆነ ነው ክርስቲያኖች። እግዚአብሔር እንዲያድነን እንፈልጋለን፣ ካለንበት ችግርም ነፃ መውጣት እንፈልጋለን። ይህኛ ችግር ምን መሰላችሁ? መዳንም እንፈልጋለን፣ እንዴት ሊያድነን እንደሚፈልግም እንመርጣለን። ምሳሌ ልስጣችሁ። በእኛ እዚህ አሁን አቡነ ገብረ መንፈስ ቅዱስ ጣበል አለ አይደል? እዚህ አካባቢ አለ። ጥሩ ስሙ ነው። ከኛ መካከል አሁን አሟችሁ በቃ ስታዩት ለምናችሁ ደስ አላሰኛችሁ እና እንደው በቃ አዊ አደራችሁ ብላችሁ መጣችሁ። ሰው አሞት መጥቶ ጮሆን ምንም ብሎ ወጥቶለት ሄደ ይላችሁ። እናንተ ግን መጣችሁ ምንድን ነው የምትሉት? እንደው አደራውትን አዊ እንዳያዋሩኝ ካለብኝ በስውር አደራውትን ሰው ቅሌት አፍስጣት መዳንም ትፈልጋለህ። ደግሞ ምን ማለት ነው? አትፈልግም፣ እንድትታይም አትፈልግም ነው አይደል? እውነታው እንደዛ እኮ መቅረብ ትፈልጋለህ። ልክ ልትመጣሰል እነ ደቂቅ ሲናይኖቹ ንስሐ መግባት ትፈልጋለህ።
ደግሞ በጀርባ የሚያወሩትን እያወቁ ራሴን ሰድቤ ለሰዳቢ ልስጥ እንዴት ነው? አየሁ የሁላችን ችግር ነው። የኢያኢሮስ ችግር መዳን የምንፈልግበትን መንገድ እንመርጣለን፣ ደግሞ መዳን የምንፈልገው ለንስሐ አንዱ የድህነት መንገድ ስለሆነ ቅዱስ ባስልዮስ ዘቂሳርያ ምን ብሎ አስተማረ መሰላችሁ? ሰው ንስሐ አባቱ ጋር ኑዛዜ ለመናዘዝ ሲመጣ፣ ኃጢአቱን ለመናገር ሲመጣ ቀኖናውን ወስኖ መምጣት የለበትም ይላል ቅዱስ ባስልዮስ። የአብዛኞቻችን ጠባይ በነገራችን ላይ ይሄ ለምሳሌ ትናንትና ሰርቃችሁ አባ 50 ስገድ አላችሁ። ዛሬ ብትሰርቁ ስንት የምትሰግዱልኝ ይመስላል? እና ደምናችሁ መጣጣጣው ለነገሩ አባ ምን አውቃለሁ ዝም ብለህ ማድረግ ነው እንጂ ብለን እንመጣለን። አይደረግም። መፍትሄውን ፈልገህ መፍትሄ የምታገኝበትን መንገድ መርጠህ አይደለም እግዚአብሔር ጋር የምትመጣው። ካንተ የሚጠበቅብህ ችግርን መናገር ነው። እግዚአብሔር እንደፈለገ አድርጎ ይፍታ፣ እንደፈለገ አድርጎ ነፃ ያውጣ። ኢያኢሮስ ግን እጅህን ጫንባት አለ ቅዱስ ዮሐንስ አፈወርቅ ነው የሚለው። እጅህን ጫንባት ምን አመጣው? አድነኝ አይሻልም ይለው። ከፊት ለፊት የቆመው እኮ መምጣት ሳይጠበቅበት ማዳን የሚችል አምላክ ነው ይለው። እውነት እኮ ነው። የማቴዎስ ወንጌል ምዕራፍ 8 ላይ የመቶ አለቃው ልጅ ታሞ ያ ሮማዊ ወታደር ክርስቶስ ጋር መጥቶ ምንድን ነበር ያለ? ልጄ ታሞብኛል ካለ በኋላ ናኒል ሲለው በፍጹም እኔ እንዳለቃነቴ መሄድ ሳይጠበቅብኝ አሽከሮችን እያስላኩኝ የምፈልገውን ነገር አደርጋለሁ። አንተም እንዲሁ ከቤተ ጠፈር ተገባ ዘንድ አይገባኝም፣ ቃል ብቻ ተናገር ልጄ ይድናል። ይሄ ሰውዬ እንዴት እንደዛ ማለት አቃተው? ያ እኮ ሮማዊ ነው፣ የማያምን ሰው እኮ ነው። ኢያኢሮስ እኮ የምኩራብ አለቃ ነው። ብሉይ ኪዳን ገልጦብያ ነው። እውነቴን የምላችሁ ከማያምን ሰው ስህተት የሚያምን ሰው ስህተት ይበልጣል። የማያምን ሰውማ መጀመሪያውኑ በምን አወቀው? ያመነው ሰዎች እኮ ነው ስህተታችን በጣም የሚበዛው፣ ክፋታችን የሚበዛው፣ ጭካኔያችን የሚበዛው የኛው ነው። አመነን እግዚአብሔርን አወቅን ብለን የምንመጻደቅ በፍጹም እኛ አምላካችንን አላወቅነውም ገና ራሱ በፍጹም ገና እየሄድን ነው። እርሱን ለማወቅ እየሞከርን ነው እንጂ አኗኗራችን እሱን እንደምናውቀው ራሱ አይመስልም። ያ ሰውዬ ለዛ ነው በጣም የሚገርመው። የነ ኤልያስን የነ ኤልሳን ታሪክ ሲነበብ እኮ የሚያውቅ የምኩራብ አለቃ እኮ ነው። እንዴት ኤልያስን ያስደረገው ኤልሳን እንዲያስነሳ በአጥንቱ ያደረገውን አምላክ እጅን ካልጫንክ አታድንም የሚል አይነት አመለካከት ያወራል። ግን ክርስቶስ አይገርማችሁ? ይሄንን እያለ ራሱ ማለት ነው። እሺ ና እንሂድ ነው። ድክመታችሁን ክርስቶስ ያውቀዋል። ክርስቲያኖች እንዲህ አታደርግብኝ፣ አታስፋኝ፣ ብቻ በስውር አውጣው ስትሉት እንደ መዳን ፈልጋ ደግሞ እንዲሁን አይለ ለምን እንደማይታወቃችሁ ድክመታችንን ስለሚያውቀው በቃ ድክመታችንን ያውቀዋል። ከእርሱ ፊት ቆመን አይ እውነት በጣም እኮ ነው የምናሳዝነው። እውነቴን ነው የምላችሁ። ገና ስለ አምላካችን እኮ መች መሰከርልን? በጣም አትፈሩም? አንዳንዴ ማንም ከዚህ ምድራዊ ሰው ፊት ያልመሰከረለትን እኮ ክርስቶስ በሰማይ በአባቱ ፊት እኮ ማንም አይመሰክርለትም። እና ለመመስከር እሱ እኮ እንፈራለን። እግዚአብሔር ያደረገው ለማለት እኮ እንጨነቃለን። እመቤቴ ናት ይሄንን የሞላችሁ ለማለት እኮ እንፈራለን። ሰው ምን ይለኛል? አካበድክ አይደል? አበዛህ አይደል? እንላለን እኮ ነው። እግዚአብሔር እንዳደረገው እኔና እናንተ አረገው ብሎ ለመናገር ይችላል። ድክመቱን ስለሚያውቁ ግን ምንም አላሉ። እሺ ያን ሂዳል አብረው እየተጓዙ ሲሄዱ መንገድ ላይ ደግሞ ሌላ ችግር ያላት ሴት ተገኘች። 12 ዓመት ሙሉ ምን ሲያደርጋት የነበረው ደም ሲፈሳት። እቺ ሴት በጣም የምትገርማችሁ ገንዘቧን ለባለ መድኃኒት እድናለሁ ብላ ሰታ ችግሯ የባሰባት ሴት ነው። እቺ ሴት በነገራችን ላይ ህመሟ የጀመራት አንድ ቀን የጥንታውያን ትርጓሜ መጽሐፍቶቻችን ላይ እቺ ሴት ተኝታ ስትነሳ ነው በሽታው የጀመራት ይላል። አስባችሁታል? አሁን በደህናው ሄዳችሁ ቤታችሁ ተኝታችሁ ጧት ስትነሱ ዱብ ያለ የሆነ በሽታ ይዟቸዋል። በጣም የሚያስደነግጠው እኮ 12 ዓመት በዛ በሽታ ቆይታለች እቺ ሴት። ለብዙ ባለመድኃኒቶች ገንዘቧን አፍሳለች ለሐኪሞች። አንድም ሊያድናት የቻለ የለም። እንዲያውም ባሰባታል። ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? ለምን እቺ ሴት ባለመድኃኒቶች ጋር እየሄደች ልትድን አልቻለችም? እውነት እግዚአብሔር በባለመድኃኒቶቹ እጅ መፈወስ ሳይችል ቀርቶ ነው ብሎ ይጠይቃል። ይመልስና ደግሞ ምን ይላል? አይደለም እግዚአብሔር ይህቺን ሴት በባለመድኃኒቶች እጅ እንድትድን ያልፈለገው የልብሱን ጫፍ እንድትነካ ስለፈለገ ነው።
እግዚአብሔር ሐኪም ቤት እየተሰቃዩ ባሉ ቤተሰቦቻችን በብዙ የጤና ሕክምና እየተዘዋወሩ ገንዘባቸውን ያፈሰሱት ሰዎች እያላቸው ምናልባት እንዳይድኑ የፈለገው እግዚአብሔር ቤተ ክርስቲያን መጥቶ ደጇን እንዲመጡ ፈልጎ እንደዛ ምንም ማሰብ እኮ መቻል አለብን። ይህቺ ሴት 12 ዓመት የቆየችው ክርስቶስ በዛ መንገድ ሲያልፍ ድረስ ነው። እስከ ሕመማቸው እየታገሱ የቆዩ ሰዎች አንድ ቀን አምላካቸውን ያልፉበት መንገድ ላይ ይገኛሉ። አየችው የልብሱን ጫፍ ብነካው እፈወሳለሁ ብላ አመነች። ባመነችበት ቅጽበት ደሟ ቀጥ አላለ። ሄዳ ቀሚሱን ስትነካው ነው ደሟ ቀጥ አለ። ስላመናችሁ ዋጋ ሊኖር ይችላል። እምነታችሁ በሥራ ካልተገለጠ ግን ምን ዋጋ ነው? ሄደች፣ የልብሱን ጫፍ ነካች፣ ደሟ ምንጩ ቀጥ አለ። እርሱ አውቃለች፣ እርሱ ያውቃል። ብዙ ሕዝብ ሲጋፋው ስለነበረ ግን ሲነበብ እንደሰማችሁ ማን ነካኛል? ደቀ መዛሙርቱ ማን ነካኝ ትላለህ እንዴ? ይሄ ሁሉ ሰው እየተጋፋ እንዴት ነው ማን ነካኝ የምትለው ሲሉ ኃይል ከሰውነቴ ሲወጣ ተሰምቶኛል። አይገርማችሁ? ያ ሁሉ ሰው እየተጋፋ በእምነት የነካው አንድ ሰው። ይሄ ሁላችን ተንጋፍተን መተን ይሄ እኮ የሚያምነው አንድ ሰው ነው። ከልቡ የሚሰማው አንድ ሰው ይሆናል። ለእግዚአብሔር ምቹ ሆኖ የተገኘው አንድ ሰው ይሆናል። ስለዛ አንድ ሰው ብሎ እኛን ይሰበስበናል። ስለዛች ነፍስ ብሎ ጸሎታችንን ይሰማናል። ስለዛች ነፍስ ብሎ እግዚአብሔር አምላክ እኛንም ይጎበኘናል። በቸርነቱ እግዚአብሔር አምላክ ይሄን ስራችን ስላለ እንዳይመስላችሁ ክርስቲያኖች። አንዲት እንደዛች 12 ዓመት ደም ሲፈሳት እንደነበረችው የሚያምነው ሰው እዚህ ቤተክርስቲያን ውስጥ አለ። አንድ ሰው አይታጣም። የትም ቦታ ላይ አንድ ሰው አይታጣም። ሰው ጠፋ ተብሎ ክርስቲያኖች ሰው የለም አትበሉ። ምን ጻድቅ አለ? ምን ሰው አለ? ምን ክርስቲያን አለ አትበሉ። ምናልባት እኛ ላንሆን እንችላለን። የሚኖረው ሰው ግን አለ። የሚኖረው ሰው አይጠፋም። ሁሌም አለ በዚህ ምድር ላይ። እግዚአብሔር በፍጹም መሬትን ሀገርን ያለ ጻድቅ አይተዋትም። እንደዛማ ቢተዋት ኖሮ የሰዶምና የጎሞራ ዕጣ ፈንታ በእኛ አይብስም ነበር? እንደ ቢመጣ በእኛ ይብስ እኮ ነበር። ጻድቃን ስላሉ ለሱ ምቹ የሆኑ ነፍሶች ስላሉ ስለ እነሱ ሲል ያቆየናል። ስለ ቅዱሳን ምሕረት ሲል ያሰነብተናል። እግዚአብሔር አለ እንጂማ ምን ምክንያት ነው? ምን ምክንያት የለውም። ምንም ስራችንማ እንደማያስደርገን ታውቁታላችሁ። ኃጢአተኞች እንደሆነ ሁሌም የምናውቅ ጉድ ስለሆነ ስለዚህ ያችን ነፍስ አዳናት። ከዛ ቀጠለ መንገዱ። ልብ እንድትሉት የምፈልገው ሁለተኛው ነጥብ ምን መሰላችሁ? ልካችን ነፍስ ባዳናት ቅጽበት ላይ ከዛ ታመመ ተብሎ ከተላከበት ቤት መጡ እና ምናምን ልጅ በጣም የታመመችው ሞተች አሉ። ስለዚህ መምህሩ ለምን ታደክመዋለህ አለ። ምን ማለት መሰላችሁ? እቺን 12 ዓመት የሚያፈሳትን ደም ሲፈሳት የነበረችዋን ሴት ትተሃት አስቸኳይ ጉዳይ ስለገጠመኝ ብለህ አልፈሃት ቶሎ ብትመጣ ኖሮ ታሞ በነበረበት ጊዜ ልጁ ትድን ነበር። አንተ ግን እነገሬን ልፈውስ፣ እነገሬንም ላድን፣ እነገሬንም ልጎብኝ ስትል ስለዘገየ ልጅቱ ሞታለች። ለምን ይደክማል? ይመለሳል። አይገርምም? እግዚአብሔር አንዱን ለመፈወስና ጸሎቱን ለመስማት ሲመጣ የሌላውንም ይሰማል ማለት ነው። የተነሳው የኢያኢሮስን ልጅ ለማዳን ነው። እግረ መንገዱን ግን ደም ሲፈሳት የነበረችዋን ሴት አያል። ምናልባት እኛ መካከል እግዚአብሔር አምላክ በረድኤት ተገኝቶ ጉባኤያችንን የባረከው ለአንድ ሰው ብሎ ሊሆን ይችላል። ስለዛ አንድ ሰው ብሎ ግን እሱም ብቻ ነው የሚሰማው። ሌሎቻችሁ የራሳችሁ ጉዳይ ነው። የእኛንም አዳምጡ ነው እግዚአብሔር አምላክ የሚሄደው። ለዛች ሴት ያደረገላትን ነገር ግን ስላዩ መምህሩን አታርክመው ልጁ ሞታለች አሉት እና ተስፋ የሚያስቆርጥ ቃል ነው። ጌታችን ግን ምን አለ? እንሂዳለን። እንሂድ፣ እመን ብቻ አንተ አትፍራ፣ እንሂዳለን። አብረው ተያይዘው ወረዱ። እዛው ቤት ሲደርሱ እንደሰማችሁ ወለቅሶ ነው፣ ዋይታ ነው። ምክንያቱም የሞተችው ትንሽዬ ልጅ ናት። ጣሊታ ማለት በዕብራይስጥ ታናሽ ልጅ ማለት ነው። ብዙም ያላደገች ወጣ ያልጠገበች ልጅ ማለት ነው። እየሰማችሁ እና ብዙ ያልወጣ ያልጠገበች ልጅ ናት እና እውነት ለመናገር ሰው ለንጽጽር ያቀርበዋል እንጂ ሞት በማንም ሰው ላይ አያምርም ማለት ነው። እንደው ለጥያቄ ግን ከልጅና ከወጣት የትኛው ቢሞት ይሻላል ለምትሉት የትኛው ነው? ታውቁ እሺ፣ መልስላችሁ ወጣት ነው የምትሉት። ምክንያቱም ቢያንስ ወጣቱ ከልጁ አንጻር ትንሽ ምን አለ ኖሯል ይባላል። ከወጣትና ከሽማግሌ የትኛው ቢሞት ይሻላል? ቢያንስ ሽማግሌው ምን አለ አይቷል ኖሮ ይባላል። ግን ሶስቱም ባይሞቱ አትመጡም እናንተ ቤት ውስጥ መልሱ እንጂ ማንም ባይሞት እንፈልጋለን።
ግን መሞት ግዴታ ነው። እንሄዳለን ወደ እግዚአብሔር የምንሄድበት ድልድይ ስለሆነ። ጣሊታ ባትሞት ወላጆቿ ይፈልጋሉ። የሞተችው ግን እግዚአብሔር ክብሯን እንዲያሳይባት ነው። ገባ ክርስቶስ። ሁሉንም እያለቀሱ ሲመለከት ልጅቷ አልሞተችም ተኝታ ነው አለ። ያ ሁሉ ሳቅ፣ ያ ሁሉ ለቅሶ፣ ያ ሁሉ ዋይታ፣ ያ ሁሉ እንባ ሲፈስበት የነበረው ያ ቤት በቅጽበት ሁሉም ብዙም ሰዎች ሳቁበታል። አይገርማችሁ? ልጄ ሞተች እያሉ እኮ ስቅስቅ ብሎ እያለቀሱ ግልብጥ ብሎ አንድ መሳቅ ጀመሩ። ከት ብለው ሳቁ። ምክንያቱም ክርስቶስ የሞተችዋን ልጅ ተኝታለች እያለ እየተናገሩ። በመተኛትና በእንቅልፍ መካከል ያለውን ልዩነት ሁላችንም እናውቀዋለን። ሰው ሲሞት የምታለቅሱትን ለቅሶ ቤታችሁ ውስጥ ያለ አንድ ሰው ሲተኛ ታለቅሳላችሁ? አታለቅሱ። ምክንያቱም ምን እንደሚያደርግ ስለምታውቁ። እንደሚነቃ ታውቃላችሁ። የተኛ ሰው የሞተም ሰው ይነቃል። ክርስቲያኖች የሚነቃበትን ጊዜ ስላላወቅን፣ የተኛበት አልጋ አፈር ስለሆነ፣ የለበሰው ብርድ ልብስ ሬሳ ሳጥን ስለሆነ መንቃቱ ግን አይቀርም። ለዛ ነው ሐዘናችን ወሰን ሊገባው ያስፈልጋል። አታልቅሱ አይለም። ለከትና ወሰን ግን ግድ ያስፈልገዋል። በቃ ስለዚህ ተኝታ ነው ሲሳቁበት ሁሉ ክርስቶስ ምናለ ሁሉንም አስወጣ። እናቷን አባቷን የያዛቸውን የምስጢር ደቀ መዛሙርት የሚባሉት የያዕቆብ ወንድም ዮሐንስ ሐዋርያውንና ቅዱስ ጴጥሮስን ይዞ ገባ። የተኛችበትና አርፋበታለች የተባለችበት ክፍል አልጋው ላይ ቁጭ አለና ጣሊታ ጣሊታ ተነሽ። ያቺ ልክ እንደተኛ ሰው ሞታለች እኮ ቀጥ ብላ ተነሳች። ክርስቶስ ከዛ በኋላ ምን አለ? እምትበላውን አምጡላት አለ። እስኪ እምትበላውን አምጡላት በሉ። ምክንያቱም ምን መሰላችሁ? ጌታችን ከሙታን መካከል ከተነሳ በኋላ በጉባኤ 3 ጊዜ የተገለጠ። አንደኛው ትንሣኤ ነው፣ ሁለተኛው ዳግም ትንሣኤ ነው፣ ሶስተኛው ደግሞ የጥብርያዶስ ባህር ዳርቻ ነው። እና የጥብርያዶስ ባህር ዳርቻ ላይ ደቀ መዛሙርቱ ሲገለጥ ደቀ መዛሙርቱ አሳ እያጠመዱ ነበር እና ክርስቶስ ከባህሩ ወደብ ዳርቻ ሆኖ ተመልክተው ከእነሱ መካከል ቅዱስ ዮሐንስ ወንጌላዊ ሲያውቀው ጌታ እኮ ነው ብሎ ጠቆመ። የዚህን ጊዜ ላይ ደቀ መዛሙርቱ መጡ። ልክ ሲመጡ ክርስቶስ የባህሩ አሳ የሚያጠምዱበት ዳርቻ ላይ ምግብ ተዘጋጅቶ እንዲጠብቃቸው ነበር የተደረገው እና የማር እንጀራና አሳ የተቀረበው አብረው ቁጭ ብለው በሉ ይላል። እስኪ በሉ በሉ። ክርስቶስም አብሮ በልቷል። የዛን ጊዜ ግን የበላው ለምን መሰላችሁ? ከትንሣኤ በኋላ አንድ ሰው ሲነሳ፣ ለምሳሌ እኛ ከትንሣኤ ዘጉባኤ በኋላ ስንነሳ መብላት፣ መጠጣት፣ መድከም፣ አሁን የሚሰሙ ስሜቶች በሙሉ ይጠፋሉ፣ የሉም፣ አይኖሩም። ይሄ ሰውነት ታድሶ ወይ እግዚአብሔር ፈቅዶ ለምንገባበት ለመንግሥተ ሰማያት አልያም መንግስቱን ለመውረስ ደግሞ ሳንችል ቀርተን ለምንቀጣበት ለገሃነመ እሳት ምቹ ሆኖ ነው የሚነሳው። እየሰማችሁ? ስለዚህ ክርስቶስ ከተነሳ በኋላ ኑ ብሉ ብሎ አብሯቸው የበላ የተነሳው በእውነት ነው እንጂ በማስመሰል ወይም በምትሃት እንዳልሆነ እንዲያውቁት ነው። ትናንት አብሬያችሁ ስበላ የነበረው አምላካችሁ ይላችሁ። ያችን ልጅ ከሙታን መካከል ካስነሳት በኋላ የምትበላውን አምጡላት ያለው በምትሃት ሳይሆን የእውነት ትናንትና የምትራበዋል የምትጠማዋል ልጃችሁን ያስነሳውት ይላችሁ። የጣሊታን ታሪክ ይህን ያክል ጊዜ ፈጅተን ያወራነው ጣሊታ ከተነሳች መቼም ብዙ ጊዜ ቆይታለች፣ መልሳ ሞታለች። አሁን ትንሣኤ ዘጉባኤ እየጠበቀች የጣሊታ ታሪክ ግን የኛ ታሪክ ስለሆነ ጣሊታ የሞተችው ቤቷ ውስጥ ነው። የኛ የክርስቲያኖች ቤታችን ቤተ ክርስቲያን ነው። ውጭ መሞት አንድ ነገር ነው። እንደ ጣሊታ ግን ቤተ ክርስቲያን ውስጥ ሆነን የሞትን አገር ሰዎች አሉ። በጣም እኮ ነው የሚገርማችሁ። ሰው እንዴት ሕይወት የሚሰጥበት ቤት ውስጥ ሆኖ ሕይወት አልባ ይሆናል? ሰው እንዴት ተርቦ የሚጠግብበት ቤት ውስጥ ሆኖ ይራባል? ሰው እንዴት ተጠምቶ የሚረካበት ቤት ውስጥ ሆኖ ይጠማል? በልታችሁ የምትጠግቡት ሥጋ የአምላክ ሥጋ ነው። ጠጥታችሁ የምትረኩት ደግሞ መጠጥ የአምላካችን የቅዱስ ሥጋውና የክቡር ደሙ የራሱ ነው። ግን አብዛኞቻችን አይታችሁታል። ስማችን ጣሊታ ይሁን እንጂ ቤተ ክርስቲያን ውስጥ የሞትን ሰዎች አለን። በቃ መገኘታችን በሥጋ ካልሆነ በቀር ለውጥ እያመጣን ያልሆንን ሰዎች የለም። መመላለስ የምን ዋጋ እያለው ምንም እኮ የለውም የሚል ሰው አይጠፋም። አለው ምንም ጠብ የሚል ነገር የለም። ስለዚህ ካለ መውጣት እዚሁ መሆን ይሻላል ብሎ እዚሁ ቁጭ አለ። እዚህ ግን ምንም ለውጥ እያመጣን ይሄ ቢያንስ እንኳን የሚከፋ ነገር ላይሆን ይችላል። ቢያንስ የሞተው ቤተ ክርስቲያን ውስጥ መሆኑ ቢያሳዝንም የመነሳት ተስፋ ስላለ
ልክ ጣሊታን ቤት ውስጥ እንዳስነሳት ቤተ ክርስቲያን ውስጥ የሞትን እኛ እምነት እያለን ምግባር የሌለን ምግባር ሳይኖረን ቀርቶ ደግሞ እምነትን የታጣብን ሰዎችም ጭምር ከሁሉም ያጣን ሆነ ቤተ ክርስቲያን ውስጥ የምንንቀሳቀስ ሬሳ ሆነ ቁጭ ያደረገን እግዚአብሔር አንድ ቀን ማስነሳቱ አይቀርም። ክርስቲያኖች ተስፋ አትቁረጡ። እውነቴን የምላችሁ ማመን እየፈለጋችሁ ሳታምኑ ቀርታችሁ ሊሆን ይችላል። ማደግ እየፈለጋችሁ ሳታድጉ ቀርታችሁ ሊሆን ይችላል። ሁላችንም አንድ ቀን ግን እግዚአብሔር አምላክ ቀናሉ ያስነሳል። የሚከፋው ግን ምን መሰላችሁ? ቤተ ክርስቲያን ውስጥ ሞተው ለመኖር የሚመጡ ሰዎችን ደግሞ የሚገርሙ ሰዎች አሉ። እኛ ሽንሙት እንዴት ሰው እንገላለን? ክርስቲያኖች ምሳሌ ልስጣችሁ። መቼም በሁሉም ሰፈር ላይ ያልተገባ ሕይወት የሚኖሩ ወንድሞቻችን አሉ። የሚያጨሱት፣ የሚቅሙት፣ ሱስ ውስጥ ያሉት፣ አመንዘሮቹ፣ ሴሰኞቹ ለእግዚአብሔር ቤት በእኛ አይን ብቁ አይደሉም የምንላቸው ሰዎች አሉ። እነዛ ሰዎች መጀመሪያ ሲመጡ የሚገቡት በጸበል ነው። እየሰማችሁ ነው? ግን በጸበል ነው የሚገቡት እና በጸበል ሲገቡ መጀመሪያ ጸበል ነው የሚጠጡት። ከዛ ላይ ይጸበላሉ፣ ምን ይላሉ እና እናያቸዋለን። እገሌ እኮ መጣ እንላለን እና ገሌ መጥቶ እየተለወጠ እየተስተካከለ መሆኑ በደንብ ይመለከታል። ከዚህ የሆነ ሰዓት ላይ ጸበል የሚጠጣው እየተጸበለ ደግሞ ቤተክርስቲያን ነጠላ አድርጎ መምጣት ይጀምራል። ለውጡን ታዩታላችሁ። እሰይ ተመስገን እግዚአብሔር አስተካከለው ማለት ትጀምራላችሁ። ከዛ በኋላ ደግሞ እናንተ ጸሎት ስታረጉ ሲያችሁ ጸሎት መጽሐፍ ደግሞ መግዛት ይፈልግና ጸሎት መጽሐፍ ገዝቶ ያነባል። ከዛ መዝገበ ጸሎቱን ደግሞ ከፍቶ እሱንም ደግሞ ለማንበብ ይጀምራል። ከዛ በኋላ እናንተ ያው ትንሽ ሰንበት እዚሁ ቤተክርስቲያኑ ላይ ሰንበት ያለኝ ስለሆነ የምንለው ሰዎች ማለት ነው መጥተን እገሌ እንዲህ ስንለው ይቅርታ ጸሎት ላይ ነኝ ሲለን ታሎ አንተም ብሎ ጸለይ። እኛም እንዲያርጎን ነበር እኮ መጀመሪያ ስንገባ። አዲስ ክርስቲያን ከምን ይበልጣል? ከጳጳስ ይበልጣል ብለን የገደልነው ስንት ነፍስ እኮ አለ ታውቃላችሁ። ማደግ ሲችል መዝገበ ጸሎቱን በያዘበት እጁ ዳዊት ማስደገም ስንችል ካልተገባ ሕይወት መጥቶ እዚህ ከገባ በኋላ ስንት ሕይወቱን መቀየር ስንችል እኛው ራሳችን የገደልነው ስንት ሰው አለ። እግዚአብሔር እውነት ይቅር ይበላል። በጣም ብዙ ነፍስ አጥፍተናል። መኖር ፈልገው ቤተክርስቲያን ውስጥ ተገኝተው እማናስኖራቸው ስንት ሰዎች እኮ ለእኛ አልተመቹም። ለእግዚአብሔር እኮ አይደለም። እኔ የሚገርመኝ እኮ እሱ ለእግዚአብሔር አልተመቹም እኮ አለ። እኛ ስናያቸው ግን አልተመቹም። ቀዳዳ እንፈልግላቸዋለን እንዲወጡ። ከወጡ በኋላ ከንፈር እንመጣላቸዋለን። ሞክሮ እኮ ነበር ምናምን ያስወጣኸው አንተ መሆኑን እግዚአብሔር የሚረሳው ይመስላል። ይህን ከልባችሁ እንድትጽፉ ትፈልጋለሁ ክርስቲያኖች። ብዙ ሰው ወደ ቤተ ክርስቲያን ከሌላ እምነት አይደለም እምላችሁ፣ እኛው የራሳችን አማኝ ሆኖ ካልተገባ ሕይወት መምጣት የሚፈልግ ሰው አለ። ከገባ በኋላ ግን አንተ አታውቀው፣ አንተ ምን ተረድተህ ነው እያለ ጸሎት ባነሳበት ሊጸልይ በፈለገበት እግሩ ላይ እስኪ ዞር በል እያለን የገፋ ነው። እንዲያውም መንከባከብ ሲጠበቅብን ያሸሸነው ስንት ነፍሳለ። እግዚአብሔር ክርስቶስ አምላካችን ጣሊታን እንዳስነሳት ሁሉ እነዛንም ሰዎች እኮ ያስነሳቸው። አላዋቂ የሆኑትን አዋቂ ማድረግ ይችላል። ያላወቁትን ሕይወት አስለምዶ ይበልጥ የተሻለ ሕይወት ነዋሪዎች እንዲሆኑ ማድረግ ይችላል አይችልም? ይችላል። ታዲያ ምንድን ነው የምንገፋው? ስለዚህ ነው ቤተ ክርስቲያን ውስጥ የሞቱ እምነት ምግባር የሌላቸው ሰዎች ቢገኙ ልክ እንደ ትምህርታችን ድረስ የሙታንን መነሳት ምን እናደርጋለን? አንድ ቀን መነሳታችን ይቀርቡ። ሁለተኛው ሞቶ ክርስቶስ ያስነሳው ሰው ደግሞ የሉቃስ ወንጌል ምዕራፍ 7 ላይ ያለውን የአንዲት መበለት ልጅ ከሰዓታችን አንፃር ታሪኩን እንዲሁ ልንገራችሁ። መበለት ናት። መበለት ማለት ባሏ የሞተባት ሴት ማለት ነው። ባሏ የሞተባት ሴት ናት። አንዲት ጦረኛ ብላ ደግሞ ያሳደገችው ልጇ ሞተባት። በእንቅርት ላይ ጆሮ ደግፍ ነው ማለት ነው። ስለዚህ እናቲቱ በጣም እያለቀሰች ነው። ከቁጥጥር በላይ ሆኖባታል ሐዘኑ። ምክንያቱም ያጣችው ባሏን ልጇንም ጭምር ነው። ምንም ተስፋ የላትም። አንዳንድ ሰው በነገራችን ላይ ያጣው ነገር በጣም የሚከፋው ያጣው ነገር ትንሽ ሳይሆን ቀርቶ አይደለም። ያጣው ነገር ተስፋውን ይዞበት የሚሄድ ሰው ስላለ ምን መሞት ብርቅ ነው እንላለን አንዳንዶቻችን። ምናልባት ለእኔና ለእናንተ የሚሞት ሰው መስማት ብርቅ ላይሆን ይችላል። ያቺ የሞተችባት እናታችን አንድ ነፍስ ግን ተስፋ ልትሆን ትችላለች። የሞተ ባሏ የምትጽናናበት ልጇንም ጭምር ያጣችው ጊዜ
በቃሬዛ አሸክማ ልትቀብረው ነው እየሄደች ያለች። ስለዚህ ባታለቅስ እንዲያውም እንደነቅ ነበር። በማልቀሷ ያናክል አልነገረም። አለቀሰች፣ አነባች። ክርስቶስ በመንገድ ሲያልፍ እሷን ማያል መጀመሪያ አታልቅሽ ይላል። በጣም የሚያጽናና ቃል ነው። በነገራችን እያዘዛት አይደለም፣ ሊያደርግ የሚችለውን አምላክ ስለሆነ ስለሚያውቀው ተጽናኝ ያላት ነው። በቃ ላደርግልሽ የመጣሁት ዓላማ አለኝ አላት። አታልቅሽ አለ። ያቺ ሴት ግን ተስፋ የሌላት ሴት ስለሆነች አብዝታ ታለቅስ ነበር። ከአጽናናት በኋላ ክርስቶስ ምን አደረገ መሰላችሁ? ያ በቃሬዛ ተሸክሞ የሚሄዱትን ልጇ ጋር ተጠጋና የቃሬዛውን እንጨት በእጆቹ ያዘው። የምኑን እንጨት? በሉን እንጂ ወንጌል ላይ አንዲት ቃል ያለ ዋጋ የተጻፈችልች። ቅድም እንዳልኳችሁ ጣሊታን በቃሉ ያስነሳ አምላክ ለምን እንጨቱን መያዝ አስፈለገው? ሳይዘው እንዲሁ አንተ ጎበዝ ተነስ ቢለው መነሳት እኮ ይችላል። ቃሬዛውን በእጆቹ የነካበትን ምክንያት ግን ቅዱስ ቄርሎስ ዘኢየሩሳሌም በረከቱ ለሁላችን ትድረስ እንዲህ ብሎ ተረጉሟል። ልብ ብላችሁ ስሙ። ክርስቶስ በእጆቹ የነካው ቃሬዛ ለሞተው ሰው ከቃሉ ጋር ሕይወትን ሰጥቶታል። ክርስቶስ የነካው ቃሬዛ በእጆቹ ሕይወትን መስጠት የሚችል ከሆነ ለ3 ሰዓት የተሸከመው መስቀሉ እንዴት ሕይወት አይሰጥም ብላችሁ ትነግሩኛላችሁ? ይሄ ገርማችኋል። እንዲያውም እናጠንክር። መስቀሉ ጌታን የተሸከመው ለ3 ሰዓት ነው። 9 ወር በ5 ቀን ከማኅፀኗ የተሸከመችው እናቱ ተአምር አደረገችባት። ይደንቃችኋል። እኔ በጣም አንድ ነገር ልንገራችሁ ክርስቲያኖች፣ በእመቤታችን ዙሪያ ተአምር ተደረገ ብላችሁ አትደነቁ። እሷ ራሷ ተአምር እኮ ናት። እሷ ራሷ ብቻዋን የምታደርገው ነገር አይደለም። እሷ ተአምር ናት እኮ። ረሳችሁ እንዴ? ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ እኮ ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ስሙንም አማኑኤል ትለዋለች። ትርጓሜውም እግዚአብሔር ከኛ ጋር ሆነ ብቻ እኮ አይልም። እነሆ እግዚአብሔር የዘመኑ ፍጻሜ በደረሰ ጊዜ ምልክት ይሰጣችኋል። እስኪ ምልክት ይሰጣችኋል። እሷ ራሷ ተአምር ናት። እሷ ልታደርገው ስለምችለው ነገር ታስባላችሁ? እሷ ራሷ መኖሯ ተአምር ነው። መራመዷ እዚህ መሬት ላይ ድንቅ ነው። መወለዷ ለዚህች ዓለም በጣም የማይመጥን ነገር እኮ ነው። እንደው እግዚአብሔር ለእኛ ድህነት አስቦ ካልሆነ በቀር እውነት እኮ ነው የምላችሁ። እዚህ ምድር ላይ እሷ ኖራ የተደረገ ምንም አይነት ነገር እንደው እባካችሁ ባይደንቃችሁ እንኳን አታቃሉት፣ ባይገርማችሁ እንኳን አታርክሱት። በጣም ነው የሚደንቀው። በሰማይ ላይ አውጥቶ ትወልጂኛለሽ ብሎ ሹክ ብሎ መናገር የሚችለው ክርስቶስ መልአኩን ልኮ መሬት ላይ ያወረደው ለምን ይመስላችኋል? በሰማይ ላይ ሁሉም ጣጣ እኮ ጨርሶ ማውረድ ይችል ነበር። እናቱ ሰማይ ድረስ ያላወጣት መሬት ላይ የምትመላለስ ተአምር እንዳለች ልብ እንድንል። በእጆቹ የነካው እንጨት ሕይወት ከሰጠ፣ የተሰቀለበት መስቀል ሕይወት ከሰጠ፣ እሷ ሕይወት ላትሰጠ፣ እሷ ታሪክ ላትቀይር ነው፣ እሷ ሕይወት ላታስተካክል ነው። አለ በትንሿ አትገምቷል። እሷ መንግሥተ ሰማያት ታስገባለች። ስሟ እኮ መርህ ለመንግሥተ ሰማያት እኮ ነው። ሌሎችም ጻድቃን በምልጃቸው ያስገባሉ እኮ። ተው ክርስቲያኖች፣ ተራ በሆነ ነገር ላይ ጊዜያችሁን አታባክኑ። እውነት የቤተ ክርስቲያናችንን ንጹሕ የሆነውን ትምህርት ቁጭ ብለን እንስማ። በዚህም በዛም በሚያወላግደው ነገር ላይ ጊዜያችሁን አታባክኑ። እርግጥ ነው ቀና የሆነ መልስ መስማት፣ የቤተ ክርስቲያኑን ትምህርት ማዳመጥ ግድ ነው። በሰማችሁት ወሬ ሁሉ ባደመጥነው ውርጅብኝ ሁሉ ግን አትረበሹ። እንዲህ ስለ እሷ ተአምር ለማወቅና እሷ እናንተን በምልጇ እንዳዳናችኋችሁ እኮ ለማወቅ ተአምረ ማርያም ተገልጦ እኮ መነበብ አይጠበቅበትም። እናንተ ራሳችሁ እኮ ያልተገለጣችሁና ያልተነበባችሁ የእሷ ተአምር የተጻፈባችሁ ገጾች ናቸው። የአቡነ ገብረ መንፈስ ቅዱስ ተአምር ተገልጦ እስኪነበብ ትጠብቃላችሁ እንጂ እሳቸው በእናንተ ሕይወት ላይ ጽፈው የምታነቡት ታሪክ የለም እንዴ? ተቀጥሎ ቢጻፍ እኮ የመጽሐፉ ሌላ ገጽ ይሆናል። እግዚአብሔር ለምን ገጽ ይፈጃል? የእናንተ ሕይወትና ልቦና ላይ መጽሐፍ ሲችል እማይረሳ ያው የማይቀደም ይሄ መጽሐፍ ሊጠፋ ይችላል። የእናንተ ልብ አይጠፋም ካልካዳችሁት በቃ። ተቀዳ እንጨቱን ያዘ፣ ተነስቶ አስነሳው። ቁም ነገሩ አሁንም ስለዛ ጎበዝ መነሳት አይደለም። አንዳንዶች ቤተ ክርስቲያን ሞተው መሞታቸውን ካወቁ በኋላ ተስፋ የሚቆርጧል። ቅዱስ ዮሐንስ ዘሰዋስው ምን ይላል መሰላችሁ? ሰይጣን ትልቅ የሚወደው ነገር እናንተን ኃጢአት ማሰራት አይደለም ይላል። ሰይጣን እናንተን ኃጢአት ማሰራት ሳይሆን የሚወደው ተስፋ ማስቆረጥ። ይሄ ነው ለሰይጣን ትልቁ ነው። እናንተን ኃጢአት ማሰራት እኛ ምንም አይደለም። ደስ የሚል
ቢሆን ያን ያክል አይመስላችሁ። ተስፋ ሲያስቆርጠን ግን ጮቤን የሚረግጠው። ምክንያቱም ተስፋ የቆረጠ ሰው ተስፋ ስለሌለው ይወጣል። ያ ጎበዝ ማለት ቤተ ክርስቲያን ውስጥ ብሎት አቃተው። ያልተመላለሰበት ጸበል የለም፣ ያልጠጣው ጸበል የለም፣ ያልተዳበሰው እምነት የለም፣ ያላነበበው ተአምር የለም፣ አስቀድሶ ያልተገኘበት ክብረ በዓል የለም። ግን ምንም ነገር ለውጥ ሲያጣ ተስፋ ይቆርጥና ለመውጣት ያኮበኩባል። ክርስቲያኖች እግዚአብሔር እንደደከማችሁለት ድካም ዋጋችሁን በመሬት ላይ የማያሳያችሁ ሳይኖራችሁ ቀርቶ አይደለም፣ ትዕቢተኛ እንዳትሆኑ ስለሚፈልጉ። የጸለያችሁ ጸሎት ዋጋውን አሁን ብታዩት ኖሮ ትገኙ ነበር። የለመናችሁት ልመና ሁላችንም ልጆች ግቢ ውስጥ ያለ ነው ክንፍ የሚያሰጥ ጸጋ ቢሆን ኖሮ ማን ቁጭ ብሎ ያዳምጣል? ሁላችሁም ትኖሩ እኮ ነበር ወደ ላይ እስኪ እየተባባላችሁ። እውነቴን እኮ ነው የምላችሁ። ጸጋችንን እግዚአብሔር የሰጠንን የጸሎቶቻችንን ውጤት የሚያዘገየው ያንን የጸለይንበትን ጸሎት ውጤት ለመሸከም ልብ ሲለው ነው። በቃ እስካልኖረን ድረስ አይሰጠን። ፍቅር ስትለምን ትዳር የማይሰጥ ትዕግስት ስለሌለ፣ ፍቅር ያለ ትዕግስት ዋጋ የለውም። የሆነ ሰዓት ላይ አይ በዛ ተሸከምኩ እኮ ትላለህ። ትህትናን ስትለምን የዋህነትን ማብረህ መለመን አለ። አለበለዚያ አይሆንም በፍጹም። እግዚአብሔር እንደ አምላክ ስለሆነ ነው ክርስቲያኖች እንጂ የማይሰማ የማያደምጥ ነው አይደለም። እና ብዙ እህት ወንድሞቻችን አብዛኞቻችንን ጭምር ተስፋ ቆርጠን ለመውጣት ስታስቡ ተመለሱ። አሁን ኑ ወደ ቤት። ያላሳያችሁ ጸሎታችሁን እየለመናችሁ እግዚአብሔር አምላክ ለጥቂት ጊዜ ያዘገየባችሁ ምናልባት ብድራታችሁን በሰማይ እጥፍ አድርጎ ሊከፍላችሁ ፈልጎ ሊሆን ይችላል። ስለዚህ ያ ሰው የእኛ ታሪክ ምሳሌ ስለሆነ ሊወጣ እያኮበከበ አይደለም፣ ወጥቶ ሊቀበር እየሄደ ነው። በቃ ዓለም ትሻለኛለች ብሎ ማለት ነው። አንዳንድ ሰው እዚህ ያየውን ኃጢአት የሚያሸሸው ሰው አለ አይደል? ቤተ ክርስቲያን ውስጥ የሆነ ክፋት ሲያይ በደል ሲሰማ ለዚህ ዓለም አይሻልም ብሎ የሚወጣ ሰው አለ። እንዲህ አይነቱ ሰው ነው በቃሬታ ተሸክሞ ሰይጣን ሊቀብረው የሄደውን ሰው ክርስቶስ ይከተልና አንተ ጎበዝ ተነስተው ተመለስ። እግዚአብሔር ከተኛንበት ሁሉ ያንቃል። የሙታንን መነሳት እንዲሁ ተስፋ እናደርጋለን። ሶስተኛው የመጨረሻው ታሪክ የዮሐንስ ወንጌል ምዕራፍ 11 ላይ ያለው የምታውቁት የአልዓዛር ታሪክ ነው። አልዓዛር ከሌሎቹ ሙታኖች የሚለየው ለክርስቶስ ቤተሰብም ጭምር ሆኖ ቅርብ ስለሆነ አልዓዛር እንደሞተ ተሰማ። ታሪኩን ስለምታውቁት ነው። ክርስቶስ መሞቱን እየሰማ ነገር ግን ቁጭ አለ። እንኳን መሞቱ ይቀርና የምትወደው ታሟል ተብሎ ሲነገሩ እንኳን ዝም ያለው ክርስቶስ በጣም የሚደንቅ ቃል ነው። በነገራችን እስኪ የምትወደው ታሟል ነው። ቤታችሁ የሆነ ሰው ቢታመም እና መታችሁ ቤተክርስቲያን የምትሉት ነገር ብታጡ እችን ብቻ ነው፣ ጌታ ሆይ የምትወደው ታሟል ነው። አይገርማችሁ? ጌታ የማይወደው ሰው የለማ። እንዲሆናል ማለት አፋችሁ ቢተሳሰብ ጌታ ሆይ የምትወደው ታሟል ነው። መምጣት ባለበት ጊዜ ላይ ይመጣል። እሱ የምትወደው ታሟል አሉት፣ ዝም አለ። መሞቱን ተናገረው፣ ዝም አለ። ተቀብሮ ከ4 ቀን በኋላ ኑ አልዓዛርን ልቀሰቀሰው ሄዳለሁ አለ። ኧረ ሞቷል አለ። አዎ መሞቱን ያውቃል። ሞቷል ላስነሳው ሄዳለሁ አላቸው። ቶማስ ምን እንዳለ ታውቃላችሁ? ሐዋርያ በሉ እንግዲህ አብረነው እንሙታል። እየሰማችሁ ልብ ብላችሁ ግን አስተውላችሁ ታውቃላችሁ? መነሳትና መሞት ምን አገናኘው ብሎ እኮ መጠየቅ አለበት ጭንቅላታችሁ። ባጭሩ ልንገራችሁ ቅሉ ክርስቶስ አልዓዛርን ያስነሳበት ቀን እና አልዓዛርን ተነስቶ በሕይወት መራመድ የጀመረበት ቀን ለጌታችን ለኢየሱስ ክርስቶስ የሞት ፍርድ መወሰን በጣም ትልቁ ምክንያት እሱ ነው። ለምን እንደሆነ ታውቃላችሁ? ሰዱቃውያን በትንሣኤ ሙታን አያምኑም ነበር አይደል? አልዓዛር ሕያው ምስክር ነው። ቆሞ እየተራመደ የሚሄድ ሰው ሙት ስላስነሳ ክርስቶስ መሞት አለበት ተባለ። ሙት ስላስነሳ ሕይወት ስለሰጠ እሱ መሞት አለበት ተባለ። ይሄን የምላችሁ ለምን መሰላችሁ? ለአልዓዛር ለማስነሳት ክርስቶስ ሄዶ አልዓዛር ናውጣ ብሎ ነው ከመቃብር ያወጣው። እኛን ካለንበት መቃብር ለማስነሳት ክርስቶስ እንባውን ቃሉን ብቻ ሳይሆን ደሙን እናፈሰሰ። አሁን አምላካችንን እኮ የምናሳዝነው ለምን መሰላችሁ? ክርስቲያን ለእኛ የከፈለው ዋጋ ከአልዓዛር በላይ ስለሚበልጥ ለአልዓዛር መታመሙን ሰምቶ የተቀበረበትን ቦታም ለማየት ሲሄድ እንባውን ያፈሰሰለት፣ ለእናንተ ደሙን እናፈሰሰ። በአልዓዛር መሞት ክርስቶስ እንዲህ ካለቀሰ ደሙን አፍሶልን በሕይወት መኖር ለከበደን ሰዎች እንዴት አምላካችን ያነባል? እንዴት ያሳደጉን አቡነ ገብረ መንፈስ ቅዱስ አሁንም እግዚአብሔር ፊት ማራቸው ብሎ ለምን አይጣሩ?
እውነት እኮ ነው የምላችሁ። የሚያይ ዋጋ እንደተከፈለልን እየተንቀሳቀስን ስላልሆነ ለአልዓዛርም ሄደ መሞቱን የሰማው ጌታችን ኢየሱስ ክርስቶስ ወደ ቢታንያ ሲገባ ማርታ መጣች። ከኛ ጋር ብትሆን ኖሮ ወንድማችን ባልሞተ ነበር አለችው። ንግግሯ ብዙ ውስጡ ምስጢር አለው። አንደኛው እንዲሁ ዝም ብላችሁ ብታዩት ብትሆን ኖሮ አብርሃም አይሞትም ነበር እንደማለት ነው። ውስጡ ደግሞ ወቀሳም ጭምር አለ። ስልጣን ብትመጣ ኖሮ በተጠራህበት ጊዜ ላይ ብትገኝ ኖሮ ይሄ ሁሉ ባልሆነ ነበር ለማለት። ብዙዎቻችን በጸሎታችን እንዲህ ብለን በጠራነ ጊዜ ብትገኝ ኖሮ ያኔ በለመን ጊዜ ላይ እንዲህ በተማጸነ ጊዜ ብትቆምልን ኖሮ አሁን ያለንበት ላይ ባልሆነ ነበር እንላለን። እግዚአብሔር የዘገየው ለምክንያት ነው ዝም ያለው። ለምክንያት ነው የዘገየው። አትጠራጠሩ ክርስቲያኖች። እውነት ከተጠራጠሩ እግዚአብሔር ጥርጣሬያችንን ያክምልን። እውነቴን የምላችሁ መምጣቱ አይቀርም፣ ማስተካከሉ ሁሉ ነገር አይቀርም። ይህችን ምድር እንደ ገነት እንዳደረገላችሁ ግን እንዳትጠብቁ። እሱን አስቡልኝ። አንደው በመጣ የምትሉት ይዟችሁ እንዲሄድ እኮ አይደለም። አብዛኞቻችሁ በመጣ የምትሉት እዚህ እንዲመቻችሁ። እዚህ ካልጎረበጣችሁ ታዲያ ሰማዩን በምን ትገኙታላችሁ? እዚህ ካልተመቻችሁ ታዲያ ሰማዩን እንዴት ብቻ ትናፍቁታላችሁ? ለዛ እኮ ነው የሚቆረቆረን። ለዛ እኮ ነው የሆነች ነገር እንዲወጋን የሚያው ትንሣኤና ሕይወት እኔ ነኝ አለ። ከዛ በኋላ ሮጣ ማርታ ሄደችና ለእህቷ ለማርያም መምህሩ መጥቷል አንሾካሿ ተናገረች። ጮክ ብላ መናገር ትችል ነበር። አንሾካሾከችው ግን ምንድነው? አይሁድ እነሱን ለቅሶ ለመድረስ መጥተው ስለነበረ እየሰማችሁ አይሁድ እነሱን ለቅሶ ለመድረስ መጥተው ስለነበረ ክርስቶስ መጥቷል ብላ ጮኻ ብትናገር እናንተ የክርስቶስ ወዳጆች ናችሁ እንዴ ብለው ዋጋ እንዳያስከፍሏት ነበር። አያችሁ እንዴት እንዲያስነሳላት ወንድሙን ትፈልጋለች። ደግሞ በዛው ልክ ደግሞ ስለሱ መመስከርም አትፈልግም። ምንም አላላት። ማርያምም ወጣች። ክርስቶስ የት የቀበራችሁ ብሎ አብረው መሄድ ጀመሩ። ጌታችንን በመንገድ ላይ ይሄዳል ለቀሰለት። አልዓዛርን ከተቀበረበት መቃብር የቀበሩትን ሰዎች ድንጋዩን አንከባሏል። አልዓዛርን ናውጣ ብሎ አስወጣ። ይሄን ሁሉ ያልኳችሁ ታሪክ ለምን መሰላችሁ? አንዳንዶቻችን እንደ አልዓዛር ይሄንን ዓለም የምንኖርበትን በኃጢአት ከተቀበርንበት 4 ቀን ሳይሆን 40 ዓመትም 10 ዓመትም ከዛም በላይ ሰነበተናል። የሸተትን ማለት ለሌላው ሰው የኃጢአት ሽታችን አይታወቅ እንጂ እግዚአብሔርን የማያስቀርበው ሕይወታችን የማይማርክ የሆኑ ሰዎች አሉ። እንደነዚህ አይነቱንም ሰዎች እግዚአብሔር አምላክ ይፈልጋል። ተስፋ አትቁረጡ። የሙታንን መነሳት ምን እናደርጋለን? ተስፋ እናደርጋለን። ዓለም ላይ ጭልጥ ብሎ የጠፉት ሰዎች እግዚአብሔር ያስነሳቸዋል። የረሱትን ሰዎች እንዲያስታውሱት ያደርጋቸዋል። ይሄን ሁሉ ግን የሚያደርገው እችን ነገር ብቻ ብያችሁ ልጨርስ። እግዚአብሔር ሙታንን ከሙታንነታቸው የሚቀሰቀሳቸው ኃጢአተኞችን ካንቀላፉበት ወንበር የሚያነቃቸው በሌላ ልዩ በሆነ ተአምር እንዳልሆነ እወቁ። በቃሉ ልብ ብላችኋል። ጣሊታን ያስነሳት በቃሉ፣ ጎበዙን ያስነሳው በቃሉ፣ አልዓዛርን ያስነሳው በቃሉ። አሁን የምትሰሙትና እያደመጣችሁት ያለው ይህንን ቃሉ እነንትና ቢነግሩን እነንትና ቢያረጉ አትበሉ። ልባችሁን ከፍታችሁ ስሙ። መንቃት ባለባችሁ በኩል ያነቃችኋል። መነሳት ባለባችሁ በኩል ያነሳችኋል። እግዚአብሔር ነው። ሁላችንም ካንቀላፋንበት ከሞትንበት የኃጢአት መንገድ ሁሉ አምላካችን ሁሉ እግዚአብሔር ያስነሳል። ተስፋ ሳንቆርጥ መኖር የምንችልበትን ሕይወት ይስጠን። ያስተማረን አምላካችን ስሙ የተመሰገነ ይሁን። በሰማነው ትምህርት ፍሬ እንድናፈራ ከልቡናችን ሰሌዳ ሳይጠፋም ደግሞ ሕይወት እንዲሆነን ይርዳን። በጎደለው በነጠበው ተቀምጠው በሚማሩ በክቡራን አባቶቻችን በሊቃውንት በመምህራን ለእናንተም ጭምር የሚታረኙ መስዋዕት እግዚአብሔር